ጤና ይስጥልኝ ውድ የነጋሪ ቲቪ ተከታታዮቻችን፣ በዛሬው ወቅታዊ የውይይት መሰናዷችን ሀገራችን ያለችበትን ወቅታዊ ፖለቲካ ምስቅልቅልና የይስሙላው ሀገራዊ ምክክር ኮሚሽን አሁናዊ መረጃዎችን በጥልቀት እንፈትሻለን። እነዚህና ሌሎች ወቅታዊ ጉዳዮችን በማንሳት ከፖለቲከኛ ገለታው ዘለቀ ጋራ ቆይታ እናደርጋለን። እስከ መሰናዶ ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። ጤና ይስጥልን ወንድም ገለታው፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነው ወንድሜ ይድነቃቸው? እግዚአብሔር ይመስገን ደህና ነኝ ወንድም ገለታው። እንግዲህ ያው በተደጋጋሚ እናንተ በነጋሪ ቲቪ ቆይታ በመናደርጋቸው እንዲሁም ደግሞ አንተ በተለያዩ ሚዲያዎች ላይ በመቅረብ በተለይ ከዚህ ከሀገራዊ ምክክር ኮሚሽን ጋር የይስሙላ ነው ከሱ ጋር በተያያዘ ብዙ እንግዲህ በእኛ በኩል የሚቀርቡ ምክር ሀሳቦች አሉ። በተለይ በአንተ በኩል በተሰነደ መልኩ በሰነድ ደረጃ የምታቀርባቸው አንዳንድ ምክር ሀሳቦች ነበሩ። ያው እነሱ ነገር ወደ ጎን ተገፍቶ ሂደቱ ቀጥሏልና አሁን ማጣጣም ደረጃ ላይ ደርሻለሁ እያለ ነው ምክክር ኮሚሽኑ። አስተያየት አለ? ቃሏ ታስቃለች በጣም። እቺ ማጣጣም የሚሏት ነገር ምኑን ነው የሚያጣጥሙት? የሚጣጣም ነገር ምን አለ ብለህ ነው የሚመስለኝ። አሁን የማጣጣም የሚሉት እኮ የተጋጩ ነገሮች ገጥመዋቸዋል እና ይሄን አልጠበቁትም። መጀመሪያ ምክክሩ ላይ እቅዳቸው ውስጥ አልነበረም አጣጣሚ ኮሚቴ የሚባል እና ቅደም ተከተሉን ያልጠበቀ ውይይት ሲያደርጉ ቆይተው የአንዱ ቡድን ከሌላው ቡድን ጋር የሚጣረሱ ነው ሲያገኙት አንድ ዝም 100 ምናምን ሰው ያለው ቡድን ደግሞ አቋቁሞ አጣጣሚ ያሉት እና ምክክሩ ከተጀመረ በኋላ ለምሳሌ የክልሎች ምክር ቤት ምናምን የሚባሉ ነገሮች ድንገት የሚፈጠሩ ናቸው እና የምክክሩን ቴክኒካል የሆኑ ችግሮች ማሳያ ነው። በአጠቃላይ ግን እኔ ምክክር አንለውም ይሄንን ወንድሜ ይድነቃቸው። ምክክር የሚባለው እኮ በራሱ በማቋቋሚያ አዋጁ ላይ አለ አይደለም? ማቋቋሚያ አዋጁ ላይ በሀገሪቱ ሀገረ መንግስት ግንባታ ላይ ተቃርኖ ውስጥ የገቡ ልሂቃን አሉ፣ የሀሳብ መሪዎች አሉ፣ ፖለቲከኞች አሉ እና እነሱ ቁጭ ብለው ተነጋግረው መካከለኛ መንገድ ይፈልጉ ዘንድ ነው የሚለው እኮ የራሱ ማቋቋሚያ አዋጁ እንደዛ ነው። እና እነዚህ አሁን የሀሳብ መሪ የምትላቸው ፖለቲካ መሪ የምትላቸው አብዛኛዎቹ የሉም። ስለዚህ ምንድን ነው ያደረጉት? የመንግስትን ለመምከር የተወሰኑ ሰዎች ሰብስበው ቁጭ ብለው እየሰሩ ነው ያሉት እና ይሄ ደግሞ የአድቫይዘሪ ጉዳይ ወይም ደግሞ የመምከር ጉዳይ ከሆነ በአብዛኛው እንደመነሻም የሙያ ስራ እኮ አድቫይዘሪ መሆን መምከር የሚባለው ነገር መንግስትን ለመምከር ከሆነ ፓርላማውን ለመምከር አስፈጻሚውን ለመምከር የተዘጋጀ ከሆነ ምክረ ሀሳብ ለማቅረብ ከሆነ የሙያ ስራ ነው መምከር። በየቦታው የውሳኔ ሀሳብ አታቀርብም፣ ግን ምክር የምትሰጠው ፕሮፌሽናልስ ናቸው እና እንደዚህ የተዘበራረቀ ሚና ያለው ሂደት ውስጥ ነው የገባ ነው። በአጠቃላይ ትዝብቴ እንደው ይሄ ነው ይድነቃቸው። ማለት ሀገር እየመከረች ነው እየተባለ ባለበት ሰዓት ላይ የመንግስት አማካሪዎች ወይ መንግስት ምክር መስጠት ማለት እንዴት ነው? ሀገር እየመከረች ነው። እነሱማ ምን አሁን ለምሳሌ ዛሬ በተመልከት አንድ ዜና በጀርመን ድምፅ የወጣ በጣም የሚዘገንን ዜና ሰማሁ። ወደ ጠለምት አካባቢ ከፍተኛ ድርቅ ነው ያለው እና ወገኖች ሞተዋል የሚባል አስደንጋጭ ዜና ነው የሰማነው። ከብቶች እያለቁ ነው የሚል ነው። በዚህ መካከል የኢትዮጵያን ቴሌቪዥን ብትከፍት ኢትዮጵያ እያንሰራራች ነው። ትግራይ ጦርነት ውስጥ ነው ያለችው። እንደ ድሮ እንደ 2013ቱ የትግራይ መንግስትም በቴሌቪዥን መግለጫ እየሰጠ ነው ያለው። እንደባደባለን እያሉ ነው ያሉት። 2 ዶክመንተሪ ይሰራል በኢትዮጵያ ቴሌቪዥን። አንደኛው ዶክመንተሪ የ2013ን የሚመስል ለጦርነት ዱብ የሚያደርግ ዶክመንተሪ ይሰሩና እሱ ሲጨርሱ ደግሞ ኢትዮጵያ እየመከረች ነው የሚል ሌላ ዶክመንተሪ ደግሞ ለኢትዮጵያ ሕዝብ ያሳዩታል። 2 አብረው የማይሄዱ ነገሮች ይበራሉ በኢትዮጵያ ሰማይ። 2 አብረው የማይሄዱ ነገሮች በግድ ይሄዳሉ። ግጭት፣ ጦርነት፣ የጦርነት ዶክመንተሪ እና የኢትዮጵያ እየመከረች ነው ዶክመንተሪ እና እነዚህ ግጭቶች በአጠቃላይ የሚያሳዩት የስርዓቱን ሪሊ አለመረጋጋት ነው። ህዝቡንም ግራ እያጋቡት ነው ያሉት። ወንድሜ ይድነቃቸው አይሰማም?
መልካም ብዙ ብለናል። በእርግጥ በተለይ ከዚህ ከምክክር በሚለው ሂደት ላይ ብዙ ተናግረናል። ቅድም ያነሳው ነገር በጎንደር ጠለምት አካባቢ የተከሰተው ድርቅና ረሃብ አስመልክቶ ያው ቅድም በሌላ መሰናዶ ስናጋራው ነበር ሀሳቡን ራሱ። እስካሁን የሚገርም ነገር ወደ 16 ሰዎች ራሱ በዚህ ምክንያት ህይወታቸውን አጥተዋል። ሀገር በጦርነት እየታመሰች ነው ያለችው። እንግዲህ ምንም እንዳልተፈጠረ ተደርጎ በጎን ረሃቡ መተራመሱ አለ፣ ጦርነት አለ። በትግራይ፣ በአማራ፣ በኦሮሚያ እልም ያለ ጦርነት እየተካሄደ ነው ያለው። ድርቁ አለ። በኢኮኖሚም ደረጃ አሁን ላይ እየወጡ ያሉ ዓለም አቀፍ መረጃዎች አሉ። እሱም እጅግ አስደንጋጭ ነገሮች ናቸው የሚወጡት። ይሄ ሁሉ ባለበት ሁኔታ እንግዲህ ሀገር እየመከረች ነው እየተባለ ያለውና በእውነት ለመግለጽም አንዳንዴ በጉዳዩ ላይ ለመናገር ይቸግር ድረስ ነው እየሆነ ያለውና እስኪ ወደ ዕለቱ ዋናውና ጉዳዮቻችን እንግባ። በተለይ ይሄ የአዲስ አበባ ህጋዊነትና የፖለቲካ መዋቅርን አስመልክቶ እንግዲህ በጣም አነጋጋሪ ሆኗል በምክክሩ ኮሚሽኑ። በእርግጥ ይሄ ምክክር ኮሚሽኑ ወንድም ገለታው ተመልካቾቻችንም እንዲረዱን ኦልሞስት ከ90% በላይ የሚሆነው በብልጽግና በአንድም በሌላ መንገድ የታቀፈ ኃይልና ስብስብ ነው እዛ ምክክር ውስጥ ያለው። የተወሰነው ቁጥር ደግሞ የብልጽግና መዋቅር ውስጥ ባይኖርም በአንድም በሌላ መንገድ በብልጽግና የሚደገፍ ነው። እንደው በጣት የሚቆጠሩ ደግሞ የይስሙላ ባለሙያ አጣጣሚ ቅድም ስትሉ ነበር ቃሉን ራሱ በዛ የገቡ ሰዎች አሉ። ጥቅል ቁጥሩ ግን ያንን ነው የሚይዘው የብልጽግና አጠቃላይ ሂደቱን። እንደዛም ሆኖ ግን እጅግ አከራካሪ የሚመስሉ ሀሳቦች በዛ በምክክሩ ኮሚሽን ውስጥ እየተነሳ ነው። ከዚህ ከአዲስ አበባ ጋር የተገናኘ አዲስ አበባ ተጠሪነቷ ለፌዴራል መንግስት ይሁን የሚለው ስምምነት የከተማዋን ራስ ገዝን ያረጋግጣል። አሁን ላይ ለፌዴራል መንግስት ተጠሪቱን የሚል ሀሳብ እየቀረበ ነው በምክክሩ። በዚህ ጉዳይ ላይ ምን አስተያየት አለ? እንግዲህ በዓለም ላይ ያለ የዚህ የፌዴራል ስቴትስ ወይም ደግሞ ፌዴራሊዝምን የሚከተሉ ሀገሮች ወደ 27 ናቸው፣ እንደዛ አካባቢ ናቸው አይደለም? እነዚህ የፌዴራል ስርዓትን የሚከተሉ ሀገሮች መቀመጫ የፌዴራል መንግስት መቀመጫ ነው የሚባሉ ብዙ ጊዜ ካፒታል ሲቲም አይሉም። የፌዴራል መንግስት መቀመጫው ምርጫ ላይ ባለሙያዎች የሚነግሩን በሶስት ይከፈላል ነው የሚሉት። እንግዲህ አንደኛው ምንድን ነው የሚያደርጉት? ሲቲ ስቴት ይባላል። ሲቲ ስቴት ማለት ክልል ማድረግ ማለት ነው በእኛ ቋንቋ። ራሷን ያችን የፌዴራል መቀመጫዋን ክልል አድርጎ ማስቀመጥ ነው። በዚህ መንገድ ማዋቀር ብለው እንደዚህ አይነት የመንግስት መዋቅር የሚከተሉ አሉ። ብዙ ጊዜ አንስተናል። በርሊን ለምሳሌ ከ16 ካንቶኖች ፌዴራል ክልሎች አሉ። በእኛ ቋንቋ ነው ያልኩት ክልል፣ እነሱ አይሉም ስቴት ነው የሚባሉት። ከዛ ውስጥ አንዱ በርሊን ነው። ቬይና ኦስትሪያ ውስጥ የሚያየ እንደሆነ ቬይና የኦስትሪያ ዋና ከተማ 9 የፌዴራል እንትኖች ስቴቶች አሉ። አንዷ እንደዛ አድርገዋታል። ሌላም ሀገር ለምሳሌ በርንን ያየ እንደሆነ ስዊዘርላንድ ውስጥ 26 ካንቶኖች አይደለም ያሉት እዛ። ከ26 ካንቶኖች ውስጥ አንዱ ዋና ከተማዋን አድርገዋል። እንደ ሜክሲኮ፣ አርጀንቲናን ዋና ከተማ ያየ እንደሆነ ደግሞ የስቴት ያህል ወይም የክልል ያህል ወደዛ የተጠጋ ከፍተኛ አውቶኖሚ ሰጥተው የሚያስተናግዱበት ሁኔታ አለ። ሌሎቹ ግን አብዛኛዎቹ የፌዴራል መንግስት የሚከተሉ ሀገሮች ወይ እንደ ፕሮቪንስ ያደርጓቸዋል፣ ዋና ከተማውን ማለት ነው፣ ወይም ደግሞ አውቶኖሚ ቅድም እንዳልነው የራሳቸው አውቶኖሚ ይሰጡና ያስተዳድሯቸዋል። እና እንግዲህ በሶስት ነው፣ ወይ ሲቲ ስቴት ይሆናሉ፣ ወይ የፌዴራል ዲስትሪክት ያደርጓቸዋል በፌዴራል መንግስቱ ስር፣ ወይ ደግሞ እንደ ፕሮቪንስ ወይም እንደ አውራጃ ይሆናሉ በዛ ባለው ክልል ስር ማለት ነው። እንደ ፕሪቶሪያን አንስተናል። ምሳሌ ፕሪቶሪያ ደቡብ አፍሪካ በአካባቢው አውራጃ ናት ፕሪቶሪያ። ይሄ ነገር ከባድ ነገር አይደለም። እንደዚህ አይነት ምሳሌዎችን ወስዶ ማስተካከል ይቻላል። ግን ኢትዮጵያ ውስጥ ለምንድን ነው የአዲስ አበባ ጉዳይ የሚከብደው ነው ትልቁ ነገር። አዲስ አበባ ጉዳይ ለምንድን ነው ያጨቃጨቀው ያልን እንደሆነ ወዳለፈው ነገር ወስጄ ሰው እንዳላሰለች ነው የሰጋሁት። ወንድሜ ልነቃቸው ባለፈው ስለተወያየ ነው ማለት ነው። ትልቁ የኛ ችግር የዚህ ምክክር አዲስ አበባን የሚመለከተው አጀንዳ ችግር እርከኖችን ዘሎ ነው የመጣው። የዚህ የብሔር ብሔረሰብና ህዝብ የሚባለውን ጉዳይ ሳይፈታው የመንግስት ስርዓተ መንግስቱንም ሳይፈታ ዘሎ አዲስ አበባ ሲገባ ምን መሰለ፣ ሀገሪቱን በሙሉ ተቀረማምተን ተከፋፍለን ጨርሰን አዲስ አበባ የቀረችን
ስለዚህ አዲስ አበባን ማን ይውሰዳት የሚል ሽሚያ ላይ የገባ ነው የሚመስለው። በሙሉ ተቀረባምተን ወስደን ማለት ነው። ባለፈው የዚህ የእንትን ምንድነው ቤንሻንጉል አካባቢ ያለው ይሄ አብራችሁ ገንቡ ተብሎ የገነባንበት አባይ ግድብ ያለበት አካባቢ የህዳሴ ግድቡ ወረዳው ስሙ ጠፋኛል። ወረዳ እሱ የማን ነው? ለምሳሌ የቤንሻንጉል አካባቢ ነው። አንድ ወረዳ ስም አለው። እዛ አካባቢ ወረዳ ስም የማን ነው? ያ የቤንሻንጉል ብቻ ነው ማለት ነው። እኛ ዝም ብለን ሀገር አለን ብለን የምናዋጣው ምናምን የምንለው ምንም ኦነርሺፕ የለንም በዛ ላንድ ላይ። ወንዙስ እንዴት ነው ነገሩ? እንዴት ነው? የማን ነው ያ አካባቢ? ባለፈው እያነሳን ነበረ ወንድሜ መሳይም ጋር እየተወያየን ነበረና አድዋ የማን ነው? ወንድሜ ይነቃል። እኔ እናንተ አያገባንም። የትግራይ ብቻ ናት፣ እኛ አያገባንም አድዋ። ለሌላው ዓለም አሁን በአንዳንድ ሀገሮች በሄድኩባቸው ሀገሮች ስለ አድዋ ሲነሳ ኮርቼ እንግዲህ ተመልከቱ። አሁን ብዙ አንገት የሚያስደፋ ነገር ቢገጥመንም ዛሬ የደህንነት ጉዳይ የጦርነት ምናምን ቢኖረንም ግን ደግሞ ቀና የምንልበት ታሪክ አንዱ ምንድነው የቅኝ ግዛት መገዛታችን ነው። ኮራ ብዬ አድዋ ይባላል የኔ ሀገር፣ እዛ ላይ ነው ድባቅ የመታ ነው እላለሁ። ሄድኩበት አካባቢ እንተምትላል እና አድዋን በሙሉ ሰተን ተቀረማምተናል ማለት ነው። መተማ አፄ ዮሐንስ አንገታቸውን የተቆረጡበት ቦታ የሞቱበት ቦታ ትግራይ ልጆች አይደለም ማለት ነው። እና ይሄ አጠቃላይ አገሪቱ እኮ ጉዳይ ሂሳብ ውስጥ መግባት አለበት። የአዲስ አበባ ጉዳይ ንጥል ብሎ ወጣና የማናት የሚል ችግር ውስጥ ስንገባ አንዱ ትልቁ ችግር የምክክሩ ችግር የአጀንዳዎችን ባህሪያቸው አጀንዳዎቹ ባህሪያቸው ምንድን ነው? የቱ ችግር ሲፈታ የሚቀጥለው የቱ ነው? ለጣቂው የቱ ነው የሚለው ነገር ሳይመጣ ዝም ብለው አዲስ አበባን እያተራመሱ ነው ያሉት። በዚህ መካከል ብዙ ችግር ተፈጥሯል እና እንደው ምናልባት ተከታተለን እንወያይበታለን። ግን ይሄ አሁን ያለው አሰራር በተለይ ፌዴራል መንግስት አዲስ አበባ ከእጁ እንዳትወጣ ለምንድን ነው የሚፈልገው ነው ዋናው ነገር። የዚህ ኦሮሚያን ጉዳይ እንመለስበታለን። ግን አዲስ አበባ ከእጁ እንድትወጣበት አይፈልግም። አሁን ያየህ እንደሆነ ስለ ሰልፍ ጋቨርናንስ ስለ ራስ ማስተዳደር ስናወራ በፌዴራል መንግስት ስር መሆን ማለት የራስን ማስተዳደር መሸጥ ማለት አይደለም። እሱ አሁን ቅድም ያልኩ አለ አይደለም፣ ብዙ ሀገሮች ፌዴራል ዲስትሪክት ናቸው። ዋሽንግተን ዲሲ በነገራችን ላይ ፌዴራል ዲስትሪክት ነው፣ የፌዴራል መንግስት ስር ነው ያለችው። ያ ማለት ግን ራሷን የማስተዳደር እንትኗ ብዙ ተቆንጥሮ አልቆ ምክር ቤቷም ሁሉ ችግር ውስጥ ነው ማለት አይደለም። የሚጋጭ ነገር አይደለም። ኢትዮጵያ ውስጥ ትልቅ ችግር፣ በጣም አስገራሚ ነገር የአዲስ አበባ ህዝብ በተለይ ስለሚሰማ ይችን ነጥብ እናንሳ። ከራስ ማስተዳደር ጋር ያለው ትልቅ ችግርና ምክክሩ አሁን ያላነሳው ስሰማ አንዳንድ ዜናዎችን እሰማለሁ፣ ጨርሰው ያላነሱት አንቀጽ 17 ነው። የቻርተሩ አንቀጽ 17 የአዲስ አበባ ቻርተር አንቀጽ 17 ምን ይላል መሰለ? አንቀጽ 17 ላይ ይሄ ምክር ቤት ይላል የተቋቋመው ምክር ቤት ተጠሪነቱ ለፌዴራል መንግስትና ለከተማው ህዝብ ነው ይላል። ይሄ በዓለም ላይ የሌለ በጣም አሳፋሪ አንቀጽ ነው። አንድ ምክር ቤት ሲቋቋም ሁልጊዜም ያ ምክር ቤት ተጠሪነቱ ለህዝቡ ነው፣ ለመረጠው ህዝብ ነው እንጂ ለፌዴራል መንግስት ሊሆን አይችልም። ፌዴራል መንግስት ስር መሆን ማለት የስራ ክፍፍል ነው የሚኖረው። ከስልጣኑ ላይ ቆንጥሮ የሚወስደዋል። አንዳንድ በፌዴራል መንግስት ስር ሲሆን አንድ ስቴት አንድ ከተማ ብዙ ስልጣን እየተቆነጠረ ሊወሰድ ይችላል። ግን የህዝብ መርጦ የሚያቋቁመው ፓርላማን ነው ምክር ቤት ግን ተጠሪነቱ ለህዝብ ነው። ይህንን አፍርሶ ለሁለቱም ይሆናል ነው የሚለው። ሁለተኛው እዛው ቀጥሎ ምን ይላል መሰለ? ምክር ቤቱ ሊበተን የሚችለው አንድም በራሱ ነው፣ ሁለተኛ ደግሞ ፌዴራል መንግስቱ ይበትነዋል ይላል። ይሄ በዓለም ላይ የሌለ ነው። ይሄ ሰልፍ ጋቨርናንስ የምንለው ራስን ማስተዳደር የምንለውን የተጻረረ ነው። ይሄ አንቀጽ ሆኖ ተጽፎ በህግ መቀመጡ በጣም ያሳፍራል። ይህን ማንም ያላቅቃት አዲስ አበባ። ለምንድን ነው ፌዴራል መንግስቱ ፍላጎቱ የጠነከረ ያልነው? ሶስት ነገሮች ላንሳና እናንተ ጨምርበት ወንድሜ ልነቃቸው። ፌዴራል መንግስት ከእጁ እንዳትወጣ የሚፈልገው ከመለስ ዜናዊ ጀምሮ አዲስ አበባ ሶስት ምክንያቶች አሉት። አንደኛው ምክንያት የመልክዓ ምድር ቅርበት።
ሐዋሳ በለው ናዝሬት በለው ለ4 ኪሎ ይርቃል። አዲስ አበባ ለ4 ኪሎ ቅርብ ነው። ድንጋይ ቢወረውር የሚያገኘዋል ጭንቅላቱን ሊለው ይችላል። የፕራይም ሚኒስትሩን እንትን አናቱን ሊለው ይችላል። ወርውሩ። ፕሮክሲሚቲ የሚባሉ ቅርበት፣ የጂኦግራፊ ቅርበቷ ከፍተኛው ስራ አስፈጻሚው አካል የሚቀመጥበት ቦታ ስለሆነች ይችን ከተማ አጥብቀው መያዝ ይፈልጋል። መለስ ዜናዊን በጣም አጥብቆ ነው መያዝ ይፈልገው። ስለዚህ ይህንን አንቀጽ 17 እንዲያስቀመጠው ምን አደረገ? የአዲስ አበባ ህዝብ የመረጥከው ምክር ቤት አንተ ብቻ እኔ በበትነዋለሁ። በትኖታል ደግሞ አርከበን ሲያመጣ ታስታውስ እንደሆነ እኮ በኋላ አርከበን ይመስለኛል አይደለም እሱና ያመጣው ምክር ቤት በትኖ እኮ ነው ያመጣው። ለምንድን ነው? አዲስ አበባ ድንጋይ ብትወረውር ታገኘኛለች። የጂኦግራፊ ቅርበቷ እዚህ እኔ ያለሁበት ቦታ ነው ያለችው። ስለዚህ እሷን በቁጥጥር ስር ማድረግ አለብኝ የሚል ነው። አንደኛው ምክንያት ይሄ ነው። ከእጁ እንዳትወጣ የሚፈልግበት ስቴትም እንዳትሆን ገዘፍ ያሉ ተጽዕኖ እንዳይኖራት የሚያደርጋት አንድ። ሁለተኛውም ተሰሚነትና ተጽዕኖ ኢንፍሉዌንስ አላት አዲስ አበባ ውስጥ የተቆሰቆሰ ነገር በሙሉ አገሩን ነው የሚቀሰቅሰው። አዲስ አበባ ውስጥ አሁን የአዲስ አበባ ወጣት ብድግ አለ ከተባለ ናዝሬት በማግስቱ ነው የምትሰማው፣ ሐዋሳ በማግስቱ ነው የምትሰማው፣ ባህር ዳር በማግስቱ ነው የምታየው። የክልል ከተሞች በሙሉ ይከተሏታል። ተጽዕኖ አላት። ይሄ በታሪካችን ውስጥ በኢትዮጵያ ታሪክ ውስጥ በጣም ተደጋግሞ የተነሳ ነገር ነው። በተቃውሞም ብቻ ሳይሆን በዘመናዊነትን በማስተናገድ ረገድ አዲስ አበባ ውስጥ የታዩ ነገሮች በየክልሉ ሲታዩ ይታያል። እና ይሄ ተጽዕኖዋን ለመቆጣጠር መንግስት ኮንፊደንስ ስለሌለው ዴሞክራሲያዊ መንግስት ስላልሆነ አዲስ አበባን ተጽዕኖዋን ለመቆጣጠር ብዙ ስልጣን ይፈልጋል። ብዙ ስልጣኑን ኮንትሮል ማድረግ ስለሌለ ሁለተኛው ምክንያት። ሶስተኛው ሀብትና ንብረት። ሶስተኛው ሀብት ነው። 90% የሚደርሰው ባለ ሀብት እዚህ ነው ያለው፣ አዲስ አበባ ነው ያለው። የኢኮኖሚ መዘውር ናት። ስለዚህ እሷን እየነጣጠቀ የራሱን ሴኩሪቲ ለማጠናከር ይፈልግ ዘንድ ይቺ ከተማ ራሷን የቻለች ስቴት ነገር ሆና ጠንክራ ወጥታ ራሷን እንድታስተዳድር አይፈልግም። ስለዚህ እየኮረኮመ እንድትቆይ ያደርጋታል። እና ይሄ ነው አሁንም ባለው በዚህ በምክክሩም ላይ የፌዴራል ትሁን በፌዴራል ስር ትሁን የምትባልበት ምክንያት ከዚህ ጋር የተያያዘ ነው ለማለት ነው። አይ ጥሩ ነው። ይሄ በተለይ ዋሽንግተንም ብራሰልስንም ሌሎችንም ዓለም አቀፍ ተሞክሮችን አምጥተን አንድ አይደለም በተደጋጋሚ ጊዜ ይህንኑ ሀሳብ ስናቀርብ ነበር። ያው አንተ እጅግ ትትና በተሞላበትና በጥንቃቄ እንደውም መድገማችን ተመልካቾቻችን አይሰልቹብን ስትል ነበረ። መሰልቸት የለበት። ምክንያቱም ለምንናገራቸው ነገሮች የሆነ መሬት የያዙ ሀቆች ስለመሆናቸው አስረጂ ስለሆኑ እና እነዚህንም ሀሳቦች ይዘን እየመጣን ነው። አረ ዓለም አቀፍ ተሞክሮም ይህንን ነው የሚመስለው፣ በሀገራችን መሆን ያለበትም ይህንን ነው ስንል ሀሳብ ስንሰጥ እንዲሁ አለመሆኑ ጥሩ ማሳያ ነው እና እርግጠኛ ነኝ የነጋሪ ቲቪ አድማጭ ተመልካቾቻችንም የሚሰለቹትም አይደለም። ወንድም ገለታው ሌላው እዚሁ ካነሳው ሀሳብ ላይ አሁን ላይ እንግዲህ ለመጨረሻ የቀረበው ምክር ሀሳብ አዲስ አበባ ተጠሪነቷ ለፌዴራል መንግስት ይሁን የሚል ነው። ይሄ ነገር ደግሞ አሁን ወደ መጨረሻ አካባቢ ከጠቀስከው ሀሳብ ጋራ ምንድነው የሚሆነው? አሁንም ቢሆን የከንቲባ አስተዳደር መረጣ ራስን በራስን የማስተዳደር ነገር በሙሉ በላይኛው በፌዴራል መንግስት ስር አሁንም የሚወድቅ ነው። ለምሳሌ ከንቲባውን የመሾም አስተዳደሩን የመበተን የማዋቀር እነዚህ ነገሮች በሙሉ ጠቅልሎ አሁንም ለሌላ አካል የሚሰጥ ነው። ይሄ ነገር አልሸሹም ዞር ነው። አሁንም ቢሆን ከተማ ራስን በራስን የማስተዳደር መብቷን የነፈገ ነው። ይሄስ ምን አዋጭ ሆኖ ነው አሁን ተቀባይነት አግኝቷልና ይሄ ነው በማጣጣም ደረጃ ላይ የመጣንበት ተብሎ እየተነገረ ያለውና በዚህ ጉዳይ ላይ የሚጨመረው ሀሳብ አለ? አዎ አሁን ያልኳቸው 3 ነጥቦች ናቸው። የፌዴራል መንግስት ኢንተረስት ወይም ደግሞ ዝንባሌው አዲስ አበባ ከእጁ እንዳትወጣ የሚያደርገውን ዘዴ ሁሉ መጠቀም ይፈልጋል። ሪሶርስ አለ፣ ኢንፍሉዌንስ ያላት ከተማ ናት፣ መልክዓ ምድር ቅርበት አላት። ሐዋሳ ወይም ደግሞ ባህር ዳር አመፅ ቢነሳ ይሻለዋል አብይ አህመድ አዲስ አበባ ከሚነሳ። ምክንያቱም ያልነው አዲስ አበባ ፕሮክሲሚቲዋ ወይም ደግሞ ይሄ ቅርበቷ እዛው ስለሆነች እዛ አካባቢ የሚደረግ ተጽዕኖ ሊያባረረው ይችላል። ስለዚህ ፖሊሱን መቆጣጠር ይፈልጋል። የአዲስ አበባን ፖሊስ በእሱ እዝ ስር ማድረግ ይፈልጋል፣ በቀጥታ የሚያዘው። ይህንን አቶ መለስ ዜናዊም አንድ ጊዜ ተናግረዋል። ትዝ ይለኛል የ97 ማጭበርበር በኋላ እንደው ምን አሉ፣ ፖሊስ በእኛ ስር ቁጥጥር ሆኗል፣ በጠቅላይ ሚኒስትሩ እዝ ስር ሆኗል ምናምን ብለው ሲያስፈራሩ ነበር የአዲስ አበባን ህዝብ። እና
እንዲህ አድርገው የከተማዋን የመቆጣጠሪያ ዘዴዎችን ነው የሚፈልጉት። ስለዚህ ከእጃቸው እንዳትወጣ የሚፈልጉበት ምክንያት ይሄ ነው ዋናው። ግን ምንድነው በዚህ መካከል ምንድነው እንግዲህ ብዙ ዕቃ ይሰበራል ማለት ነው። ያ ምንድነው የሚፈጠረው ነገር ምንድነው? የአዲስ አበባ የራስ የማስተዳደር ጉዳይ የዲሞክራሲያዊ የሆነ መብት ጉዳይ አሁን እንዳልከው ምክር ቤት ይበተናል፣ ተነስቶ ይበትነዋል። ይሄ ደግሞ ለነገሩ በዓለም ላይ የለም። በመሰረቱ በዓለም ላይ የአንድን ምክር ቤት ህዝብ የመረጠው ምክር ቤት የትኛውም አካል ሊበትነው አይችልም። ለምሳሌ በቀበሌ ደረጃ ምክር ቤት አለ አይደለም? ወረዳም ላይ ምክር ቤት አለ። ከዛ ክልል ምክር ቤት አለ፣ ፌዴራል ምክር ቤት አለ፣ የተወካዮች ምክር ቤት የሚባለው። እነዚህ አንዳቸውን የማፍረስ ስልጣን የላቸው። ለምሳሌ የክልሉ የአማራ ክልል እንበል፣ የአማራ ክልል ምክር ቤት ዝም ብለን እንውሰድ፣ ጎንደር ውስጥ ያለ አንድ ቀበሌ ምክር ቤት ሊበትነው አይችልም። የህዝብ ምክር ቤት አይበተንም። በተፈጥሮ የሚበተነው በራሱ በህዝብ ነው የሚበትነው፣ ወይም ደግሞ በምክር ቤቱ አብላጫ ድምፅ ነው እንጂ ሌላ የምክር ቤት ሊበትነው አይችልም። ስራ ቁጥጥር ነው ሊያደርግ የሚችለው። የስራ ክፍፍል አላቸው። ለምሳሌ በፌዴራል መንግስትና በክልል እንውሰድ። ለምሳሌ የአማራ ክልል መንግስትና የፌዴራል መንግስት የስራ ክፍፍል አላቸው። ፌዴራል መንግስት የሚሰራው አለ፣ የክልሉ ምክር ቤት የሚሰራው አለ። ያንን ተከትለው ይሰራሉ እንጂ የፌዴራል መንግስቱ የአማራ ክልል ምክር ቤት ሊበትኗቸው እንደዚህ አይነት አሰራር የለም። እና የአዲስ አበባን ምክር ቤት ግን እንበትንሻለን ብለው በህግ አስቀምጠውታል እኮ ነው የምልህ። በጣም ያስገርመኛል እኮ ይሄ ነገር። እንደ አዲስ ሁልጊዜ ነው እንደ አዲስ የሚገርመኝ። ለምንድን ነው ቢያንስ የሆነ ሻጥር ውስጥ ለውስጥ የሚሰራ ነገር በህግ ተቀምጧል። አንቀጽ 17 ብለው ቁጭ አድርገውታል። በቃ የጉድ ሀገር እኮ ነው የምትለው። ደግሞ ይህም በእንግሊዝኛ ጽፈውት በእንግሊዝኛ ሁሉ ተጽፎ ተበትኗል። ዓለም ምን እንደሚል አላውቅም። እና እንደዚህ አይነት አሰራር የለም። ስለዚህ አዲስ አበባን ዞሮ ምንድን ነው አሁን ያለው ምክር የምሰማው እንግዲህ ነገ ከነገ ወዲያ እንሰማለን። ግን ከእጃቸው እንዳትወጣ ቴክኒካል የሆኑ ስርዓቶች አሉባት በውስጥ እጃቸው የሚያደርጉ ደግሞ በቀጥታ ደግሞ በዚህ የእዝ ሰንሰለት ውስጥ ገብታ ራሷን እንዳትችል እንዳትነቃነቅ ፖለቲካ መብቶቿ እንዲገደቡ ለማድረግ ከፍተኛ ጥረት እየተደረገ ነው። ይህን መታገል ያስፈልጋል። አይ ቅድም ያነሳው ነገር ላይ የሚገርም ነገር በተለይ ፌደራል መንግስት ወይ ጠቅላይ ሚኒስትሩ ምክር ቤቱን ይበትናል የሚለው ነገር ጥሩ ማሳያ አስቀምጠሃል። ገራሚው ነገር ግን እንዴት የህዝብ ድምጽ ደግሞ እንደሚደፈጠጥም አንድ ማሳያ እነዛ ምክር ቤት አባላቶች እኮ ወንድም ገለታው አድማጭ ተመልካቾቻችንም ጠቅላይ ሚኒስትሩ እኮ አይደለም የሚመርጣቸው እኮ በህዝብ ነው የሚመረጡት። የሚገርም ነገር እያንዳንዱ ቀበሌ ከእያንዳንዱ ወረዳ ህዝብ ይሆነኛል ብሎ የመረጣቸውን የአዲስ አበባ ምክር ቤት ቁጥሩ 300 ሚሊዮን 400 1000 ሚሊዮን ተሰባስበው እዛ ይገባሉ። በእያንዳንዱ ወረዳ ላይ 5 አንዳንድ ቦታ 7 ይመስለኛል ቁጥሩ ወይ 5 ወይ 7 ነው። እንግዲህ አስብ በነዛ ውስጥ በ11ዱም ክፍለ ከተማ ባሉ ቦታዎች ላይ 5 7 ተወክሎ እዛ የምክር ቤት አባላት ይሆናሉ ተመርጠው በህዝብ። እዛ ጠቅላይ ሚኒስትሩ የሆነ ቀን ደስ ካላለው ያን ምክር ቤት በተሰጠኝ ህግ መሰረት በተንኩት ይላል። የህዝብ ድምጽ አፈር ከድም ይበላና ምን ያህል እንግዲህ የተጣረሰ ሀሳብ መሆኑ አንዱ ማሳያ የሚሆነው ይሄ ነው። እና አሁንም በፌደራል መንግስቱ ተጠሪነቷ ይሁን ሲባል እነዚህን ሁሉ ስጋቶችንስ የት አስገብቶ ነው? ምንስ ማዕቀፍ ተበጅቶለት ነው ወደዛ ነገር ይኬድ? ይሄ ነገር በቃ ጥሩ ሆኗል ተብሎ እየተነገረ ያለው የሚለውን ጥያቄ ለማንሳት ያለው። ሌላው እዚህ ጋር እንድታዩ የምፈልገው ነገር ምንድን ነው? በዚሁ አዲስ አበባ ጋር በተገናኘ በምክክሩ ላይ የቀረበው ሀሳብ ወይም በስተመጨረሻ በአጣጣሚዎች የቀረበው ሀሳብ ኦሮሚያ አዲስ አበባ መቀመጫ ማድረግ ትችላለች ወይስ አትችልም የሚል ነገር ክርክሩ ተነሳና ምንድነው የሆነው? ለዚህም ህገ መንግስታዊ ዋስትና ይሰጠን፣ የኦሮሚያ ላይ አዲስ አበባ መቀመጫን ማድረግ የሚያስችል ህገ መንግስታዊ ዋስትና ይሰጠን የሚል ጥያቄ ተነሳ። ይህንንስ እንዴት ታዩዋለህ? ይሄ የዚህ ኦሮሚያ ጉዳይ ትንሽ የተለየ ባህሪ ስላለው ወደዛም እንመጣለን። ግን የፌዴራል መንግስቱ አሁን አዲስ አበባ ፌዴራል ዲስትሪክት ትሁን የሚል ውሳኔ ቢወሰን ይሄ አሰራር አዲስ አይደለም፣ በዓለም ላይ አለ። የዋሽንግተንን አነሳን አይደለም? የፌዴራል ዲስትሪክት ናት።
አዲስ ስለሆነ አይደለም። ግን ምክር ቤትን አሁን በጣም ከኔ በተሻለ ጥሩ አድርገህ ነው ያስቀመጥከው። ምክር ቤትን ግን ህዝብ የመረጠውን ምክር ቤት ግን ሌላ ኃይል ሊበትነው አይችልም። ይበትነዋል ብሎ ይህንን አሸክመዋታል። አዲስ አበባ ቻርተር አሸክመዋታል። ይበትንሻል ብለው አንቀጽ 17 አስቀምጠዋል ቻርተር። ይሄ በቃ የለም ያልኩህ ይሄ ነው። ይሄ ከዚህ መላቀቅ አለባት። አንዱ ይሄ ነው። የፌዴራል ዲስትሪክት መሆኗ በራሱ ከዓለም የወጣ አሰራር ስለሆነ አይደለም። ትልቁ ነገር እንደዚህ የህዝብን መብት የሚደፈጥጡ አንቀጾች አሉት። ከዛ ባሻገር እንደ ፖሊስ የመሳሰሉትን ሁሉ ሰብስቤ እኔ በእዝ ስራ አድርጌ ብዙ ነገር ነጥቄ ኦቶኖሚ እንዳይኖርሽ አድርጌ ወይም ደግሞ ይሄ ስልጣን ከእጆችሽ ወስጄ እኔ እቆጣጠርሻለሁ ነው። አሁን ለምሳሌ ሜክሲኮ እዚህ ጎረቤታችን ያለው ስቴት ማነው ሀገር ማለት ነው። ሜክሲኮ ሲቲ አይደለም ዋና ከተማ፣ የስቴት ያህል ነው ስልጣኗ። የስቴት ያህል ነው። በቃ በጣም ከባድ እንትን ነው ያላት። የአርጀንቲና ዋና ከተማ የስቴት ያህል ስልጣን ነው ያላቸው። ለምንድን ነው? ተጽዕኖ ስላላቸው ዝም ብሎ ፌዴራል መንግስት እንደፈለገው የሚያደርጋቸው እንዳይሆኑ ተደርገው የተበጁ ናቸው። እና አዲስ አበባም እኔ ወደ ስቴትነት ማደግ አለባት ብለን ከምንከራከሩ ሰዎች ነን። እንደምታውቀው ባልደራስም ውስጥ በነበርን ጊዜ አዲስ አበባ ስቴት ትሁን የሚል ነበረ ክርክሩ። ምክንያቱ ምንድን ነው? ግዝፈቷ ነው። አዲስ አበባ ግዙፍ ናት በጣም። እንደነ ፕሪቶሪያ አይደለችም፣ እንደነ አቡጃ አይደለችም። የሀገሪቱ ኢኮኖሚ የተከማቸባት፣ የተማረ የሰው ኃይል በጣም ኢትዮጵያ የተማሩ ልጆቿን በሙሉ ሰብስባ የያዘች ከተማ ናት። ህዝብ ብዛቷም ከፍተኛ ነው። ይህችን ትልቅ ከተማ ዝም ብሎ በፌዴራል ዲስትሪክት ደግሞ አውራጃ ልታረጋት አትችልም። የኦሮሚያ አውራጃ ምናምን ልታረጋት አትችልም። እና ግዙፍ ስለሆነች ስቴት እንትን ይገባታል የሚለው ክርክር ነው እንግዲህ ያለኝ። ሁለተኛው የዚህ ኦሮሚያ መቀመጫ በጣም የተለየ ነው። እሱ የተለየ ነው የምንለው ምንድን ነው? አንደኛ የኦሮሚያ ፍላጎት ምንድን ነው? ኢንቴንሽኑ ምንድን ነው የሚፈልገው ኦሮሚያ? ለምሳሌ የአማራ መቀመጫ ባህር ዳር ነው። የትግራይ መቀመጫ መቀሌ ነው። ሲዳማ የማን መቀመጫ ነበረ? የደቡብ የሲዳማ ክልል መቀመጫ አዋሳ ነው። እንደዚህ እያልን እንሄዳለን። እንግዲህ እንደዛ ነው። ለምሳሌ እንደ ባህር ዳር፣ እንደ መቀሌ፣ እንደ አዋሳ እንደሆነው ክልሎች እንደዛ እንዳደረጉት ነው አዲስ አበባን የሚመኛቱ የኦሮሚያ ክልል ማለት ነው። ክልሉ ይሄ ነጥሮ መውጣት መቻል አለበት። ይሄ ጥያቄ ዲፋይን መደረግ አለበት፣ መበየን መቻል አለበት። ያ ከሆነ ብዙ ነገር እንደገና የሚያስነሳው ምን ማለት ነው? በዚህ ልክ በባህር ዳር ልክ፣ በመቀሌ ልክ፣ በአዋሳ ልክ ከሆነ የኦሮሚያ ፍላጎት አዲስ አበባ ላይ አዲስ አበባ ተጠቃላ አውራጃ ነው የምትሆነው ማለት ነው። አውራጃ ነው የምትሆነው፣ የኦሮሚያ ክልል አውራጃ ነው የምትሆነው። ስለዚህ እንደ ናዝሬት፣ እንደ ወለጋ፣ እንደ ምናምን የሆነ ስም ይሰጣታል። ማዕከላዊ ዞንም ልትባል ትችላለች። እንደ ዞን የሆነ የኦሮሚያ ዞን ልትባል ትችላለች ማለት ነው። ይሄ ነጥሮ አልወጣም፣ ተደብቆ እየተድበለበለ ዝም ብሎ መቀመጫ አድርጉልኝ ልቀመጥ ይላል። ተቀምጧል። አሁን ምሳሌ አሁን የኦሮሚያ ክልል ሽመልስ ቁጭ ብሏል። እንዴት ተቀመጥክ ብሎ የጠየቀው ጀግና የለም። በየትኛው ህገ መንግስት መጣ? አዲስ አበባ እኮ በር ቢኖራት ማለት ነው። ይሄ የመጠየቅ መብት፣ ይሄ ጉዳይ በደንብ መታሸት አለበት። እኛ የኦሮሞ ህዝብ እኮ አዲስ አበባ አገሩ፣ የኦሮሞ ህዝብ አዲስ አበባ አገሩ ነው። ናዝሬትም አገሩ ነው። ሌላው ኢትዮጵያ በሙሉ አገሩ ናት። እኛ ከኦሮሞ ወገኖቻችን ጋር አይደለም ጥያቄው፣ የህግ ጥያቄ ነው እናነሳው። የህግ ጥያቄ ነው እናነሳው እና የህግ ጥያቄ ይሄ አካል የኦሮሚያ መንግስትን ነው የሚመለከት ብቻ ነው። ኦሮሚያ መንግስት አዲስ አበባን የተመኛት ዝም ብዬ ጽህፈት ቤት ከፍቼ ልቀመጥ እንደ ፌዴራል መንግስቱ አይነት ነው ወይስ አውራጃ ላርግሽ ነው የሚለው? ይሄ አንደኛ ዲፋይን አድርጎ ጥያቄው አርቲኩሌት አልተደረገም። በዚህኛው መንገድ ከመጣ በዚህ በአውራጃ ማድርጌ በእኔ ስር ሆና አንዳንድ ዞን አድርጋታለሁ የሚል ነገር ካለ
ያ ጉዳይ ራሱን የቻለ ፋንዳመንታል ችግር አለው፣ ኮንስቲቱሽናል ችግር አለው፣ ህገ መንግስታዊ። ምክንያቱም በህገ መንግስቱም ውስጥ አዲስ አበባ በኦሮሚያ መካከል ትገኛለች ነው እንጂ የሚለው አዲስ አበባ የኦሮሚያ ናት አይልም። አንስተን እንደሆነ አላውቅም፣ ከዚህ በፊት ለምሳሌ ሌሴቶ በሳውዝ አፍሪካ ውስጥ የምትገኘው ማለት ሌሴቶ ሳውዝ አፍሪካ ናት ማለት አይደለም። ቫቲካን በሮም ውስጥ ነው ያለችው። ቫቲካን ሮም ውስጥ ነው ያለችው። ቫቲካን ሮም ውስጥ ነው ያለሽው እና ቫቲካን ሮም ነሽ ልንላት አንችልም። ቫቲካን ስትገለጥ ሁልጊዜም በሮም መሀል ያለች ነው የምትባለው እና ግን ቫቲካን ማለት ሮም አይደለች፣ ራሷን የቻለች ሀገር ነው። ስለዚህ ይሄ ጉዳይ የኮንስቲቱሽን የህገ መንግስት ትርጉም የሚጠይቅ ነው እና የኦሮሚያ ጥያቄው ማለት ነው አንድ አሁን ሳያስፈቅድ ቁጭ ብሏል። ሳያስፈቅድ ማለት ምን ማለት ነው? የአዲስ አበባን ቻርተር ብታይ አዲስ አበባ ቻርተር ላይ የኦሮሚያ መቀመጫ ናት አዲስ አበባ አይልም። እኔ በሙሉ አንቀጾችን ብታይ አታገኝም። የኢትዮጵያ ህገ መንግስት የፌደራል ህገ መንግስቱ አዲስ አበባ የፌደራል መቀመጫ እንጂ ኦሮሚያ መቀመጫ ናት አይልም። ደግሞ ተመለስ ወደ ኦሮሚያ ህገ መንግስት። የኦሮሚያን ህገ መንግስት ያየኸው እንደሆነ ጨፌ ያወጣው አዲስ አበባ ይላል። ማነው የኦሮሚያ ዋና ከተማ የት ናት ይላል መሰለህ? ናዝሬት ናት ነው፣ አዳማ ናት ነው። ይህ ሁሉ አልፎ ሽመልስ ቁጭ ብሎ ቤተ መንግስት ይሰራል፣ ምን ያደርጋል? እና ይሄንን ሀይ የሚል መስመር የሚያስይዝ እስካሁን አልነበረም። እና አሁን የኦሮሚያ ክልል አዲስ አበባ ላይ ትቀመጥ የሚባለው ነገር እንደ ፌደራል መንግስት አይነት ከሆነ ያው ከተማ ያማረው ነው ማለት ነው። ዝም ብሎ ትልቅ ከተማ ያማረው ነው ማለት ነው። መጥቶ እንደው አዲስ አበባ ለመቀመጥ አንዳንድ ሰው ትልቅ ከተማ ያምረዋል አይደለም? ዝም ብሎ ሄጅ በቃ አዲስ አበባ ልቀመጥ ምናምን የሚል አምሮት ካልሆነ አገልግሎት ለመስጠት ከሆነ ሌሎች ከተሞች ነው ሄደ። አዲስ አበባ አምሮት እንደው ዝም ብሎ ሲቲ ምናምን እንትነኝ ለማለት ካለ እንግዲህ ምን ይደረጋል? ተነጋግሮ ቦታ የሚሰጠው ከሆነ ሰጥቶ፣ ግን የአስፈጻሚ ግጭት ይዞ ሊመጣ ነው ወይ ነው አሁን መጠየቅ ያለበት። ምን ማለት ነው? ለምሳሌ ፍርድ ቤት የማምጣት ነገር ጁሪስዲክሽን የምንለው ወይም ደግሞ ይሄ የፍርድ ወይም ደግሞ የግዛት አስተዳደር ግዛት ማለት ነው። ፖሊስ ላምጣ ከተማ ይህን የሚጎትተው ነገር ብዙ ነገር ይኖራል ማለት ነው። ለምሳሌ አሁን ያለው ችግር ምንድን ነው? የኦሮሚያን ጽሕፈት ቤት ለምሳሌ ከዘረፈ አንድ ሰው እኔ ፍርድ ቤት አመጣለሁ ሽመልስ የሚለው አምጥቼ የኦሮሚያ ፍርድ ቤት አዲስ አበባ ውስጥ አለ፣ የኦሮሚያን የዘረፈ ሰው በኦሮሞ ፍርድ ቤት ነው የሚታየው የሚል ነገር አለ። አሁን ይሄ በጣም ያስገርምሃል እኮ ስታስበው። እንዴት ነው እንደዚህ ሊሆን የሚችለው? እንዴ አዲስ አበባ ፍርድ ቤት አያለትም እንዴ? ምንድነው እሱ? አዲስ አበባ ውስጥ ፍርድ ቤት አለ አይደለም? ፍርድ ቤቱ የተዘረፈው የኦሮሚያ ፍርድ ጽሕፈት ቤት ይሁን የአማራ ጽሕፈት ቤት ይሁን የምን ጽሕፈት ቤት ይሁን ያ ፍርድ ቤት ገለልተኛ ነው። መጥቶ ወንጀለኛውን በወንጀለኛ መቅጫ በፍትሐ ብሔር አመሳክሮ ይቀጠዋል። በቃ ይህን የፍርድ ቤት አመጣለሁ ማለትስ ምን ማለት ነው? እና ይሄ ምንድነው የሚያመጣው? አዲስ አበባ ውስጥ የአስተዳደር ግጭትን ያመጣና አንድ ዜጋ በተለያየ ፍርድ ቤት ይጠራል ማለት ነው። አንዴ ኦሮሞ ፍርድ ቤት ይወስደዋል፣ አንድ ጊዜ አዲስ አበባ ፍርድ ቤት ይወስደዋል፣ አንዴ ፌዴራል ፍርድ ቤት ይወስደዋል። እንዲህ አይነት ግጭት ውስጥ ሊገባ ይችላል። እና የኦሮሚያ ፍላጎት በአዲስ አበባ ላይ መስመር የሌለው እና ዝም ብሎ የፖለቲካ ረብሻ ለመፈለግ የሚሄዱበት ነው የሚመስለው። ሌላው እንግዲህ በዚህ በምክክሩ ኮሚሽን አጣጣሚ በተባለው ስብስብ ደግሞ የመጣው አንድ ሀሳብ ምንድን ነው? ልዩ ጥቅም የሚለው ተሰርዞ የጋራ ጥቅም በሚል ይተካ ተብለዋል የሚል ሀሳብ እየመጣ ነው ያለው። ይህስ ጉዳይ እንዴት መፈተሽ እንችላለን? ልዩ ጥቅም የሚለው ተሰርዞ የጋራ ጥቅም የሚለው ይካተት የሚል ነገር መጥቷል። ይህንስ እንዴት መረዳት እንችላለን? ልዩ ጥቅም በመሰረቱ ኮንሴፕቱ ራሱ በጣም ትክክል ያልሆነ ነገር ነው። የጋራ ጥቅም የሚለው አይ ቲንክ ጥሩ ነው። ልዩ ጥቅም የሚባል ነገር እኮ ያስገርማል እኮ። አንደኛ የኦሮሞ ሕዝብ በተፈጥሮ ልዩ ጥቅም ፈላጊ አይደለም። እንኳን ልዩ ጥቅም ምንድነው ጽድቁ ቀርቶብኝ በቅጡ መኮንን ነኝ ይላል የሀገራችን ሰው። እና ልዩ ጥቅሙ ቀርቶበት እኩልነትን ባመጡለት። የኦሮሞ ሕዝብ የሚፈልገው እኩልነት ነው። በምድሪቱ ውስጥ እኩል ተጠቃሚ መሆን እንጂ ልዩ ተጠቃሚ መሆን የሚፈልግ ማህበረሰብ ትግሬ አይፈልግም፣ ኦሮሞ አይፈልግም፣ አማራ አይፈልግም። እና እንደዚህ አይነት አንቀጽ በህብረታችን ውስጥ መኖሩ ራሱ ትክክል አይደለም።
ሌሎች ለምሳሌ በትላንት ነው በቀደም እያነሳን ነበር የአስተዳደር ነክ ጥያቄዎች ሊነሱ ይችላሉ። ለምሳሌ አሁን አንዱ አዲስ አበባ ሲነሳ ማስታወሰው የቆሻሻ ምንድነው አዲስ አበባ ቆሻሻ ትጥላለች የሚል ነው እና ሌላው ሀገር ደግሞ በጣም የሚያስገርምህ ቆሻሻ ደግሞ ሀብት ትልቅ ሀብት ይርማል። በጣም የሚጣለውን ቆሻሻ ሪሳይክል የሚደረገው ሪሳይክል እንደውም ተገዝቶ ነው ለማዳበሪያ የሚሆነው ለማዳበሪያ እንዲሆን አድርገው የቀረውን ደግሞ ኤሌክትሪክ ጀነሬት ያደርጉበታል። መብራት ኮሪያን አንስቻለሁ። ኮሪያ ውስጥ አንዲት ከተማ አነስተኛ ከተማ ናት። መብራቷ በሙሉ ከቆሻሻ ነው የምታገኘው። እና እንደዚህ አስተሳሰቡ ማለት ይሄ ነው። አዲስ አበባ ተረፈ ምርት ካላት ያንን ተረፈ ምርት ይልቅ ወደ ሀብት የመቀየር ያንን ፋብሪካ የመትከል ነገር ነው እንጂ ስያሜው ራሱ አስተሳሰቡ ልክ አይደለም። ዞሮ ዞሮ ግን ዋናው ነገር ምንድን ነው? አዲስ አበባ አካባቢ ያሉ ከተሞች እንደውም በረጅም ርቀት ያሉ ከተሞች አብረው በሆነ አስተዳደር ስር መተሳሰር ነው ያለባቸው ከአዲስ አበባ ጋር። ያ ትስስር ሁሉንም እንዲጠቅማቸው አንዱ አንዱን እንዲጠቅመው እያደረገ አብረው እንዲያድጉ የሚደረግበት ነው። ይሄ ልዩ ጥቅም ምናምን የሚባል አይደለም። አብሮ ተያይዞ ማደግ ጋር የተያያዘ ነው እንጂ ለብቻው ይሄ ልዩ ጥቅምን እኮ ከወሰድን እኮ ከተሞች ላይ በሙሉ መነሳት አለበት ማለት ነው። ሐዋሳም ላይ ይነሳል ማለት እኮ። ሐዋሳ እኮ በአካባቢው ቀበሌ ያለ አይደለም። ጅማ በአካባቢው ቀበሌዎችን እኮ ከተሞች አካባቢያቸውን ገበሬዎች እየገፉ ነው እንግዲህ እንደምታውቀው የሚስፋፉት። አይ ወንድም ገለታው ይሄ ነገር ግን እንዳልከው ምናልባት ልዩ ጥቅም ከሚለው የጋራ ጥቅም የሚለው በአንድ እንደዚህ ቀጥተኛ በሆነ ትርጉም ስንወስደው አንተ ያልከው አይነት ትርጓሜ ይሰጥና እንደው በአንጻራዊነት ይሻላል ወደሚል ነገር ሐሳብ ያመራናል። ግን ስጋትና ሐሳቡ በዚህ ዙሪያ ላይ የተነሳ ያለው ግን በሌላ መልኩ ነው። ልዩ ጥቅም ለምሳሌ ቅድም ስትገልጸው እንደነበረ ከአዲስ አበባ ተረፈ ምርት በመሄዱ እንደገና ደግሞ ከኦሮሚያ ጎራባች ከአዲስ አበባ ኦሮሚያ አጎራባች ከሆኑት ደግሞ እንደ ውሃ መጠጦች ከመግባታቸው አንጻር የግብርና ውጤቶች ከመግባታቸው አንጻር እነዚህና መሰል ነገሮች ግብአት ከመምጣቱ አንጻር ኦሮሚያ በዚህ ጉዳይ ላይ ልዩ ተጠቃሚ ሆና ይሄንን ነገር ማካካሻ የሚያስችል አንዳች ነገር መፈጠር መቻል አለበት። ይሄ ነገር በገንዘብ ይቀየር፣ በቦታ ይቀየር፣ በኮንዶሚኒየም አሰጣጥ በምናምን የሚል የተለያየ ውዝግብ ሲነሳ ነበር። ይሄ ማንን ታሳቢ ያደረገ ነው? ኦሮሚያን ዙሪያ ገቡን ታሳቢ ያደረገ። የትኛው ልዩ ጥቅም የሚለው አሁን እዚህ ጋር ያዝልኝ። ልዩ ጥቅም በተወሰነ ጉዳይ ላይ የተለየ ጥቅም እንዲያገኝ ነው ጥያቄ ከዚህ በፊት ሲቀርብ ነበር። አሁን ግን ከልዩ ጥቅም እኮ ከፍ ብሎ በሌላኛው መልኩ እንድትረዳው ነው ወንድም ገለታው። የጋራ ጥቅም በከተማው ላይ የጋራ ያቻ ጥቅም ተጋሪ ነኝ ወደሚል ደግሞ አደገ። ይሄ ደግሞ አሁን ካለው መሬት ላይ ካለው ወቅ የጋራ ተጠቃሚ የሚለው እኮ አማራ ክልልን፣ ትግራይ ክልልን፣ ደቡብ ክልልን ያሉት የተቀሩት 19 ክልሎችን ባካተተ የጋራ ተጠቃሚነት እኮ አይደለም። ይሄ ዙሮ የመጣው ራሱ ኦሮሚያን በተመለከተ ነው። ከልዩ ጥቅም ወደ ጋራ ጥቅም የአቻነት የድርሻ እኩል ክፍያ አይነት መጣ። ይሄ ደግሞ ከዚህ ቀደም ሲደረጉ የነበረውን የቀረበው ስጋትን መሰለ ከዚህ ቀደም ሲደረግ ነበረ። ይሄ በሸገር ከተማ በምናምን የሚል የህዝቡን ስነልቦናዊና ጂኦግራፊ ይዘት ለውጥ እንዲፈጠር በብዙ መልኩ ተደርጓል። የመቀየር ስራዎች በእጅጉ ተሰርተዋል። ይሄ ቅሬታ ባለበት ሁኔታ የሰውም የጂኦግራፊም ብዙ ለውጦች በተፈጠሩበት ሁኔታ ኢኮኖሚም ሌላም ተያያዥ ነገሮች አብሮ የተፈጠሩ ለውጦች አሉ። አሁን የቆሻሻ የፍሳሽ የውሃ ጉዳይ ብቻ እየሆነ አይደለም። ይሄ ሁኔታ ባለበት ሁኔታ አይ ልዩ ጥቅም ይቅርብንና የጋራ ጥቅም የሚል ደግሞ ከመጣ የባሰውኑ ወደ ውጥረት ውስጥና ወዳልተፈለገ ነገር ይከተናልና ይሄ ነገር ሊታሰብበት ይገባል የሚል ሐሳቦች እየተስተናገዱ ነው ያሉት። እኔ በፍጹም አልተረዳሁትም በዛ መንገድ። እኔ የጋራ ጥቅም የሚለውን ኮንሴፕት የተረዳሁት እንግዲህ አርቲኩሌት ሲያደርጉት ሲገልጹት ማዳመጥ ያስፈልገናል። የጋራ ጥቅም የመሰለኝ ጊቭ ኤንድ ቴክ ማለት ነው። እንግዲህ ምንድነው ለምሳሌ አዲስ አበባ ከፋይ ብቻ ሳትሆን ከአዲስ አበባስ ምንድነው አካባቢው የሚያገኘው ጥቅም አለ አይደለ? አዲስ አበባ በአካባቢው በመሆኗ እኮ ብዙ ጥቅም ይገኛል አይደለም? በካፒታል ሲቲ ዙሪያ መገኘት ብዙ ጥቅም ያስገኛል። እና እነዛን ታሳቢ ያደረገ
ውሃ ለምሳሌ መፈለግ ሊሆን ይችላል ከአካባቢው ያንን ውሃ አዲስ አበባ ስትስብ በአካባቢው ካሉት ጋራ ደግሞ ጋራ አዲስ አበባ የምታደርገው የምትሰጣቸው እንትኖች ምንድነው አገልግሎቶች ደግሞ እዚህ ታሳቢ ሆነው በእንደዚህ አይነት ትስስር መቃኘት አለበት የሚል አድርጌ ነው የወሰድኩት። ከዛ ባሻገር ሌላ ትርጉም እንግዲህ ካለው ደግሞ እሱም አስቸጋሪ ነው። ግን ትልቁ ነገር ምንድነው ይድኔ እኔ አሁን በጣም የተቸገረ ነው ኢትዮጵያ ውስጥ አዲስ አበባን ይነጥሏታል። አዲስ አበባን የአዲስ አበባ ችግርን የማንነት ችግሯን ንጥል አድርገው አውጥተው ለብቻዋ መጫወቻ እያደረጉ ይደበድቡብናል። የዚህ የከተማና የአካባቢው ችግር የሚፈታው በሀገር ውስጥ ባለ የገጠርና የከተማ ትስስር ውስጥ ነው። ይሄ ገጠርና ከተማ ማለት ነው። ገጠር የአካባቢው ሰው፣ ከተማ የአካባቢው ሰው፣ የአካባቢው ቀበሌዎች ትስስሩ አገራዊ ነው መሆን ያለበት። መቀሌን የሚመለከት፣ ጎንደርን የሚመለከት፣ አዲስ አበባን የሚመለከት፣ ናዝሬትን የሚመለከት አገራዊ መርሆ ያስፈልጋል። ነጥሎ ይመቱብናል አዲስ አበባ። ለምንድን ነው? ባለፈው ያነሳነው ነገር ነው። እዛ አካባቢ አዲስ አበባ አካባቢ የሚደረግ ቁርቆሳ የፖለቲካ ትርፍ ስላለው እኮ ነው። አሁን ተመልከት፣ አዲስ አበባ ላይ ምን አደረጉ? በአንድ በኩል አዲስ አበባ ላይ ልዩ ጥቅም ምናምን ያስፈልገናል ይላሉ። በሌላ በኩል ደግሞ ዙሪያዋን መቀነት ከተማ እንገነባለናል። የከተማዋን ስም ከዓመታት በፊት ስትቆረቆር ምን ብለናት እንደነበረ ታውቃለህ? ይድኔ ምንድን ነበር ያልናት? ነገር ፍለጋ ከተማ። አዎ ትዝ አለኝ። ነገር ስሟ ራሱ ሸገር ሳይሆን ነገር ፍለጋ ከተማ። ነገር ፍለጋ ነው አዲስ አበባ እንደውም ሁሉ እየዞረች እዚህ ጋር ትጀምራለህ። ፖሊስ፣ የሸገር ፖሊስ እዚህ ጋር ይኖራል። አዲስ አበባን ትዞርና ደግሞ እንትኑ የሚኖረው እዚህ ፍርድ ቤቱ እዛ ጋር ነው የሚኖረው፣ በሰበታ በኩል ይሆናል። እንደዚህ እየዞርክ አዲስ አበባ ነገር መፈለግ ለምን ከተማ የሚቆረቆስ እንጂ አንድ ለኦሮሚያ ያሰበ ሰው በከተማ ላይ ከተማ እንዴት ደርቦ ይሰራል? ለምን አዲስ ከተማ አይገነባም? ኦሮሚያ ሰፊ አይደለም? ሰፊ አዲስ ከተማ ሌላ ቦታ ገንብቶ የአካባቢውን ሕዝብ ማሳደግ፣ ወለጋን ማሳደግ ሲገባ አዲስ አበባ ላይ የመቆራቆስ ነገር። ምክንያቱም አዲስ አበባ ላይ የሚደረግ የፖለቲካ ንትርክ ቅድም ያልነው ነው። ቅርበት ስላላት ለፌዴራል መንግስቱ ተጽዕኖዋ ስላለ ሀብትም ስላለ እዛ አካባቢ ነው ዱላው ያለው መከራከሱ የበዛው እና ይህንን እየነጠልን እያወጣን መረዳት አለብን። እና አሁን ምንድነው መከራከር ያለበት? የአዲስ አበባ ህዝብ አጠቃላይ በሀገራዊ ክለሳ ውስጥ መታየት አለበት። የአዲስ አበባ ጉዳይ በፌዴራል ስርዓቱ ክለሳ ውስጥ፣ በብሔር ብሔረሰብ ክለሳ ውስጥ፣ በከተማና በገጠር ልማት ትስስር ውስጥ ነው እንጂ ንጥል አድርጋችሁ አውጥታችሁ እኔን ጥቅም ከፋይ አትክፋይ የሚለው ነገር ያስመታኝ ነው የሚል ነገር ከአዲስ አበባ ውስጥ ድምፅ መሰማት አለበት የሚል ነገር ነው መጨመር የምችለው። መልካም። ሌላው ደግሞ እዚሁ ላይ እየተነሳለና እየተከራከሩበትን በጣም አሻሚ ነው የተባለው ስለ ቋንቋ ነው። ኢትዮጵያ አሁን ባለበት ሁኔታ ብሔራዊ ቋንቋ አያስፈልጋትም የሚል ውሳኔ አገር የሚል አይነት እንድምታ ያለው ነገር ብዙ ክርክር ካደረግን በኋላ የኢትዮጵያን ባለችበት ሁኔታ ብሔራዊ ቋንቋ ያስፈልጋትም። የስራ ቋንቋን በተመለከተ ግን አማርኛው እንዳለ ሆኖ ይቀጥልና ሌሎች ተጨማሪ ቋንቋዎች እዛ ላይ ይካተቱ የሚል ሶማሊኛ፣ ኦሮምኛ፣ ትግርኛና አፋርኛ እንዲካተቱ ሌሎች ደግሞ ወደ 9 ነው አካባቢ ያሉት ደግሞ በሂደት እንዲካተቱ የሚል ምክር ሀሳብ ቀርቧልና ምክክር ኮሚሽኑ መጨረሻ ላይ በአጣጣሚዎች ደረስኩበት ያለው ብሔራዊ ቋንቋ አያስፈልግም አሁን ባለንበት ሁኔታ የሚል ድምዳሜ ላይ ደርሷል። እውነት ኢትዮጵያ ብሔራዊ ቋንቋ አያስፈልጋትም? ለዛስ የሚያበቃን ቋንቋ የለንም? እንግዲህ ምንድነው ብሔራዊ ቋንቋ? ይህ ብዙ ጊዜ ተጠንቷል። እንደውም አስታውሳለሁ በኤስቢኤስ ሬዲዮ የዚህ የአውስትራሊያ ያለው ሬዲዮ ላይ ከተወሰኑ ሰዎች ጋራ በዚህ ጉዳይ ላይ ውይይት ነበረ። የኢትዮጵያ ቋንቋ አያያዝ ላይ ውይይት ተደርጎ በወቅቱ የነበሩት አምባሳደር የአውስትራሊያ ውስጥ የነበሩ የኢትዮጵያ አምባሳደር ማለት ነው ሀሳቡ ጠቃሚ ሆኖ አግኝተነዋል እና ወደ ሀገር ቤት ልከነዋል ብለው መልእክት ደርሶኝ ነበረ። የሚያስገርም ነገር ነው። ግን አንድ ነገር አሁን ለምክረ ሀሳብ ይባላል እንጂ ይሄ መንግስት በጣም አስገራሚ መንግስት ነው። በጣም አስገራሚ ነው።
ዞር ብሎ አሁን ምከሩኝ ነው አይደለም የሚለው ነገ ዞር ብሎ የሚያዩ እንዳይመስልህ። ምክንያቱም የማንነትና አስተዳደር ኮሚሽን የሚባለው ምክር መካሪ ተብሎ ነበር የተቋቋመው። የፖለቲካ ስልጣን የለህም መካሪ ነህ ብሎ እንደ ልጅ ነው ያፈረሰው እና በኋላ ስሰማ ምክር አቀብሏል አሉ። ያንን ውርውር አድርጎ አብይ ደግሞ ሌላ መካሪ አሁን ደግሞ ምከሩኝ እያለ ነው ያለውና የቋንቋ ጉዳይ ብዙ ሪሰርች ሁሉ ተሰርቶ ነበር እና የሌሎች ሀገሮች አሰራሮች አሉ። ኢትዮጵያ ብዝሃ ናት። አንዱ ብዝሃነት መገለጫዋ ደግሞ ቋንቋ ነው እና እንግዲህ ቋንቋ በሁለት መንገድ ይታያል እንደምታውቀው። አንደኛው በማንነት መገለጫ ሊሆን ይችላል፣ ሰው ራሱን በቋንቋው ሊገልጽ ይችላል። ሁለተኛ ግን አገልግሎት ነው። አገልግሎት ለምሳሌ እንግሊዘኛን ካሜሩን ውስጥ የሚጠቀሙበት ከሆነ ሳውዝ አፍሪካ ውስጥ የሚጠቀሙበት ከሆነ ያ የአይደንቲቲያቸው መገለጫ አይደለም፣ የማንነታቸው መገለጫ አይደለም፣ ግን አገልግሎት የሚያገኙበት እና ኢትዮጵያ ውስጥ አንድ ቋንቋ የዩኒየን ቋንቋ ወይም የህብረት ቋንቋ ያስፈልጋል። መግባባት ስላለብን ማለት ነው። እንግዲህ ብለን እንዳንደናቆር የአንድ ሀገር ሰው ስለሆነ በጋራ ጉዳያችን ላይ ስለምንመክር በጋራ ቤታችን ጉዳይ ላይ ተግባብተን እንመክር ዘንድ የዩኒየን ቋንቋ ብሔራዊ ቋንቋ የሚለው ሁሉም የኢትዮጵያ ቋንቋዎች ብሔራዊ መሆን አለባቸው። ስያሜ ይሄ ስቴተስ በህገ መንግስት መሰጠት አለበት። ብሔራዊ ማለት እንግዲህ የኢትዮጵያ ቋንቋ ማለት ነው። የኢትዮጵያ ቋንቋዎች ሁሉ የኢትዮጵያ ቋንቋ ናቸው ተብሎ በህገ መንግስት ይሄ ነገር ቢሰጣቸው ስቴተስ። የዩኒየን ቋንቋ እንደ ህንድ ማለት ነው። ሂንዱ የሚባለው የህንድ ቋንቋ የህንድ የዩኒየን ቋንቋ የህብረት ቋንቋ ማለት ነው እና በሂንዱ ነው የሚግባቡት ህንድ ውስጥ እና ኢትዮጵያም ውስጥ እንደዚህ አይነት እርስ በርስ የሚያገናኘን ቋንቋ የማይነጋገር ጀኔሬሽን ከፈጠርን በጣም አደገኛ ሆነ ሁኔታ ውስጥ ነው የምንገባው። የምንገነባው ነገር ሁሉ ልናፈርሰው እንችላለን። ይሄ ባቢሎን የሚባለው ቋንቋ ትዝ ይለኛል ታሪክ ታስታውሰው እንደሆነ የባቢሎን ግንብ ሲገነቡ ድሮ ምንድነው እግዚአብሔር ያደረገባቸው የሚባለው እየገነቡ እያሉ ቋንቋቸው እንደበላለቀባቸው ሲደበላለቀ በተለይ ያለው ውሃ ቀብለኝ ሲል ድንጋይ ያቀብለዋል ከታች ያለው። አረ ውሃ ነው ያልኩ በሌላ ቋንቋ ነው ውሃ ነው ያልኩ የሚለው። ይሄኛው ደግሞ ሌላ ነገር አፈር ያቀብለዋል። በኮሙኒኬሽን ችግር ነው ግንቡ የፈረሰው። ሌላ ምንም አልተፈጠረም። የኮሙኒኬሽን በመግባባት ችግር ግንቡ ፈረሰ። አፈረሱ ተናደው። አገር የምንገነባው ስንግባባ ነው። ስለዚህ የሚያግባባን የዩኒየን ቋንቋ ያስፈልገናል ነው። በዚህ ልክ ግን ስለ ዩኒየን ቋንቋ ስናወራ ግን ያ የዩኒየን ቋንቋ የአንድ አካባቢ ማንነት መገለጫ ሊሆን ይችላል። አገልግሎቱ ግን የሁላችን ሆኖ በዚህ ልክ መስማማት ያስፈልጋል። ኦፊሻል ቋንቋዎች ግን ሁሉም ዜጋ ሁሉም እንደውም አንድ የተጠና ጥናት ምንድን ነበረ በታችኛው የስልጣን እርከን ላይ የአካባቢ ቋንቋና የዩኒየንን ቋንቋ አንድ ላይ በማድረግ አገልግሎት የሚያገኙበት ዘዴ መፍጠር ይቻላል በኢትዮጵያ ውስጥ። ስለዚህ ሰው በአካባቢውን ቋንቋ እንትን ይላል ይዳኛል። ደግሞ ዝም ብሎ የሚዘዋወረው ደግሞ ሌላውም ዜጋ ደግሞ ከአገልግሎት ውጭ እንዳይሆን በዩኒየን ቋንቋ ይዳኛል። እንደዚህ በማድረግ እርስ በርስ ማሰናሰል ይቻላል የሚል ነበር እና ይሄንን ቋንቋን እንግዲህ በተመለከተ በዝርዝር ምን እንደተስማሙ የምናውቀው ነገር የለም፣ ግን ያለኝ መረዳት ይሄ ነው። መልካም። የደረሱበት ነገር ያው ቅድም እንደነገርኩ ብሔራዊ ቋንቋ የሚለው ነገር ላይ ስምምነት አልደረሱም። የስራ ቋንቋን በተመለከተ ግን አማርኛ ሆኖ በተጨማሪ ኦሮምኛ፣ ሶማሊኛ እና አፋርኛ እንዲካተቱ ሆኗል። ሌሎች ደግሞ በተጠባባቂነት ወላይተኛ፣ ሲዳምኛ፣ ጉራጌኛን ጨምሮ ሌሎች ደግሞ ወደ 9 በጊዜ ሂደት እየታዩ ወደ ስራ ቋንቋ ወደ ፌዴራል የስራ ቋንቋ እንዲጠቃለሉ የሚል ምክር ሀሳብ ነው ያቀረቡት እና ጥቅል ሀሳቡ ግን እና እየቀረበም ያለው ትችቱም ሀሳቡ በብሔራዊ ደረጃ በሀገር አቀፍ ደረጃ የምንለው ቋንቋ ግን አያስፈልግም የሚል ማለት በጭቅጭቁም ከምኑ ተነስቶ ይሆናል አላውቅም፣ ግን አሁን አያስፈልግም የሚል ደረጃ ደርሷሉ እና ይህስ እንዴት ነው የሚል ሀሳቦች ስለተነሱ ነው እና ሀሳብ ያነሳውልህ። ሌላው ከዚህ ጋር ተያይዞ የተነሳው ነገር ምንድን ነው? የሰንደቅ ዓላማና የእሁድ ማንነትን በተመለከተ ነው። ሰንደቅ ዓላማን በተመለከተ አሁን ያለው ይቀጥል፣ አርማው ግን አካታች በሆነ መልኩ ለወደፊቱ ህዝብ ይወስንበት የሚል ደረጃ ላይ ደርሷል። ስለ እሁድ ማንነት ወደ በኋላ እመጣልሃለሁ። አሁን ግን ሰንደቅ ዓላማው በተመለከተ አሁን ባለው ሁኔታ ይቀጥል፣ አርማውን ግን በተመለከተ ወደፊት በህዝብ ይወሰን የሚል ምክር ሀሳብ አቅርበዋል። በዚህ ጉዳይ ላይ ያለ አስተያየት ምንድን ነው? እኔ ስለ ሰንደቅ ዓላማ ሳስብ አንድ በጣም ከማፍርባቸው ጉዳዮቻችን አንዱ ይሄ ነው።
ሰንደቅ ዓላማ ጉዳይ ላይ ነው እና ሰንደቅ ዓላማ ወደኋላ ታሪካችን አሁን ብዙ ጊዜ የምንኮራበት ታሪክ አለ አይደለም? ኢትዮጵያውያን የሚኮሩበት ታሪክ አድዋ። በአድዋ ጊዜ የሄደች አንድ ሰንደቅ ዓላማ አለች፣ ሚውዚየም አይታታል። ይነቃቸው እንትን አለች እዚህ የአፄ ምኒልክ ቤተመንግስት ላይ ተራራው ላይ ያለው እንጦጦ ያለው እዛ ሚውዚየም አለ እና እዛ አሳይተውኛል አንድ ጊዜ። የሄደች ባንዲራ የዘመተች ባንዲራ ማለት ነው። እንደዚህ ነው የምትመስለው። እና እኛ ልጆቹ ዛሬ ሰንደቅ ማነው አድዋን ስናከብር ሌላ መልክ ያለው ባንዲራ ያንጠልጥለን መውጣታችንን ሳይ እንደው ምን አይነት ዘመን ላይ ነው የደረስነው እላለሁ። እና አባቶቻችን ያልያዙትን ማለት ነው እነሱ ያልያዙትን ባንዲራ ተሸክመን ስንወጣ ለምንድን ነው አሁን በዚህ ደረጃ ምንድን ነው ይሄን ያህል ችግሩ የሚል ነገር ነው ያለ የሚሰማኝና ጥልቀት ያለው ውይይት ያስፈልጋል። አንዱ በግጭት በኢትዮጵያ ውስጥ ያለው ግጭት ባንዲራን የሚመለከት ነው። ስለዚህ ውይይት አድርገን ሰክነን ሁሉን ነገር እያመናፈስን ወይም ደግሞ እያፖታለክን እንበለው እንደውም ሁሉን ነገር ለፖለቲካ መሳሪያ እያደረግን ምልክት ሁሉ አተናል፣ መዝሙር ሁሉ አተናል። ይህን ብቻ እኮ አይደለም፣ ባንዲራ ብቻ እኮ አይደለም፣ መዝሙር ብቻ አይደለም እኮ የእንስሳ ምልክታችንን ሳይቀር የእንስሳ ምልክት እንግዲህ እያንዳንዱ ሀገር አለው አይደለም የራሱ ምልክት። እንደውም አስታውሳለሁ አንተ መረጃ ቴሌቪዥን ትሰራ በነበረ ጊዜ አንድ ጊዜ ከሆኑ ሰዎች ጋር ጋብዘኸኝ ነበር። ማን እንደሆኑ በደንብ ባላስታውስም ግን ጋብዘኸኝ በዚህ በፒኮክ ጉዳይ ተወያይተን እንደነበር አስታውሳለሁ። እና ጥለን ሁሉ አንበሳውን ሁሉ ጥለን እንደውም በኋላ እኔ አንበሳ እንጂ ፒኮክ አይደለሁም የሚል ዘመቻ ጀምረን ወደ 10,000 ሰው ፊርማ ማሰባሰባችን ሁሉ ትዝ ይለኛል ባልደራስ በነበርን ጊዜ። እና እንደዚህ ምልክቶቻችን ላይ ያለ መናቆር ተገቢ አይደለም። አሁን ያለው ባንዲራ ጥያቄዎች ተነስተውበታል። አሁን ተመልከት፣ ይሄው ይቀጥል የሚሉ ከሆነ እኮ ምንም የተመሳሳይ ሰዎች ነበሩ ማለት ነው ሲመክሩ የነበሩት። ቅራኔ ያላቸው ሰዎች አሉ። በጣም በምልክቱ ላይ ችግር አለብን የሚሉ ሰዎች ተስማምቶ አንድ ነገር ማድረግ ያስፈልግ ይመስለኛል። ባንዲራ ጉዳይ ላይ ያለኝ የዜግነት እንትን ይሄ ነው። ብቻ እንስማማ። እንግዲህ ምልክት ነው፣ ተስማምቶ ወደፊት መቀጠል በጣም ያስፈልጋል። ሌላው የተነሳው ነገር ምንድን ነው እና በጣም በብዙ መልኩ እንትን የተባለው ይሄ በሌላ በኩል ብሔር የለኝም እሁድ ኢትዮጵያዊ ማንነት ነው ያለኝ የሚለው ጥያቄ ባህድ ሴት ነው በሚል የተወገዘ ሁሉ ጭምር ሆኗል እና ሀሳቡን ተገፍቷል። እና ይህንስ ነገር እንዴት ያለ በኢትዮጵያ ፖለቲካ ውስጥ ብሔር የለኝም የሚል አካል ወይም ደግሞ ራ በቃ ከእንደዚህ የሚሰጡኝ ማንነት የተቀባ ነገር የለኝም ወይም ደግሞ ብሔር ያላችሁ እንደሆነ በአባቴ እንደዚህ በእናቴ እንደዚህ በአባቴ አባት እንደዚህ በእናቴ እናት እንደዚህ ስለዚህ ሁሉ ነገር ስቆጥሮ የበዛ ማንነት ውድ ማንነት ነው ያለኝና ራሱ ልክ እናንተ ብሔር ብላችሁ እንደምትቆጥሩት እንደሆኑ ብሔሮች ሁሉ ውድ ማንነትም ራሱን የቻለ የማንነት መገለጫ ነውና ይሄ ነገር እውቅና ይሰጥ የሚል ሐሳብ ቀርቦ ነበር። በነገር ላይ ቅድም መረጃ ቲቪ ስትል ያስታወስከኝ ነገር የውድ ማንነትን በተመለከተ ራሱን የቻለ መሰናዶ ነበረ። አንተም ራሱ አንድ ሁለቴ በጋዜጠኛ ኢየሩሳሌም አማካኝነት ቀርበዛ ላይ ቃለ መጠይቅ እንዳደረግ አስታውሳለሁ። ከያዝናቸው ዋና ዋና የውይይት አጀንዳዎቻችን መካከል የዛሬ 4-5 ዓመት ነው እንግዲህ ስለ ውድ ማንነት ስንሰራ የነበረውና ቁጥሩም ቀላል ስላልሆነ ነው። ይሄ አማራ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ፣ ጉራጌ ነኝ እንዲህ ነኝ ከሚለው ቁጥሩ ባልተናነሰ ወይም በተጠጋጋ መልኩ ወይም ደግሞ በማይናቅ መልኩ ውድ ማንነት የምንለው ስብስብ አለ፣ ራሱን የቻለ አረዳድ አለ እና ይሄ ነገር እንዴት የሚባል ነበር በምክክር ኮሚሽን የሀሳብ ተገፍቷልና በዚህ ጉዳይ ላይ ያለ አስተያየት ምንድን ነው? አሁን እንግዲህ ይሄ ነበር ምክክር የሚባለው ኢትዮጵያ ውስጥ። አሁን ስለ ምክክር ከተነሳ ፋንዳሜንታል የሚባለው ወይም ደግሞ የህገ መንግስቱን ከልሰን ብዙ አንቀጾች ይነካል ይሄ ጉዳይ፣ ሰፊ ውይይት የሚደረግበት ጉዳይ ይሄ ነው። ኢትዮጵያ ውስጥ ትንሽ የተንሻፈፈ ነገር አለ። በተለይ የቡድን መብትን በተመለከተ በጣም የተንሻፈፈ አረዳድ፣ ትምህርት ከየት እንደመጣም በደንብ ሊገባኝ አልቻለም። እና ቡድን ሲባል እንግዲህ ብዙ ቡድን ነው ያለው እንደምታውቀው። ብሔር አንድ ነው፣ ነገድ ደግሞ ይባላል አይደለም፣ ሰፋ ያለ ደግሞ ከብሔር ያለፈ። አሁን ለምሳሌ ትግሬን፣ አማራን ሁሉ የሚይዘው እኮ አለ አይደለም፣ ሰፋ ያለ
ሃይማኖት ደግሞ ራሱን የቻለ ቡድን እኮ። ከዛ ደግሞ ወደ ጎሳዎች ደግሞ አሉ፣ አነስ ያሉ ቡድኖች አሉ። ማአት የቡድን አይነት ነው። ከዛ ውስጥ አንዷን ቡድን ብሔር የምትለዋን ምርጥ አድርገን የፖለቲካ መደራጃ መሬት እንዲኖረው አድርገን መሄዳችን ራሱ አስገራሚ ነገር ነው። እና ያ ምን አመጣ? አሁን ከባድ በዚህ ላይ ቅርጸ መንግስታችንን ስንሰፋ ምንድን ነው የመጣው? ያልካው ነገር ተከሰተ። እንግዲህ ጨዋታው በየቤትህ ደር ሲሆን፣ ጨዋታው በየሳህን ብላ ብሔር በብሔር ሲሆን እኔ ምንድን ነኝ ነገር መጣና ሰው ይቆጥር ጀመር። በኋላ ሲቆጥረው አንዳንዱ ከአማራም ከትግሬም ከምናምን የተወለደ ነው ያለው። እኔ ሜዳ ላይ ወድቅ ያለሁ ማለት ነው በቃ ምናምን፣ የት ነው የሚሄደው ይልሃል። እና እነሱ ምን አሉት መሰለ? ማደሪያ የሌለው ወፍ ነው ይሄ ብሔር እንትን ያለው ማለት ነው። ከሁለት ከሶስት ብሔር የለኝም የሚለውን ማደሪያ የሌለህ ወፍ ብረር ዝም ብለህ እንደዚሁ ዝም ብለህ ስትከንፍ እንትን የምትል ነህ ብለው አሉት። ቁጥሩ እጅግ በጣም አያሌ ከመሆኑ የተነሳ የኢትዮጵያ የፌዴራል ስርዓት ትልቅ ችግር፣ የዴሞክራሲ ደፊሲት በእንግሊዝኛ የሚባለው ወይም ደግሞ የዴሞክራሲ ክፍተት ማሳያው ይሄ ነው። በየክልሉ የሄድክ እንደሆነ አይታቀፍም። በተለይ ከሁለት የተወለዱ ታማኝ ወይም ደግሞ በጣም ሎያል አይሆንም። ለምሳሌ በኦሮሚያ ውስጥ ከአማራና ከኦሮሞ የተወለደ ሰው ኦሮሚያ ክልል ውስጥ የሚኖር ሰው በዛ ስልጣን ክፍፍል ውስጥ ታማኝ የኦሮሞ ተወካይ ሊሆን አይችልም። ልቡ የተከፈለ አድርገው ይወስዱታል። ያኛው ሲነካ የእናቱ ወገን ስለሆነ መቆርቆሮ አይቀርም፣ እዚህም መቆርቆሮ አይቀርም ብለው ስለዚህ መሀል ላይ ዘጭ ያደርጉታል ማለት ነው። ወንድማችን መሀል ላይ ይቀራል። አማራ ክልልን ቢመጣ እንደዛው ነው የሚያደርጉት። አማራ ክልልን ቢመጣ ደግሞ ምንድነው ልቡ የተከፈለ ነው፣ ይወድቃል የወንድማችን። እቼታችን የለችም ማለት ነው። እና እንደዚህ በውህደት ላይ ያሉትን አንጠባጥቦ ስልቻ ውስጥ አይከታቸውም። እዚህ የተዘጋጀ ስልቻ አለ አይደለም? ስልቻ ታውቃለህ? ይድነጋቸው በእኛ አዲስ አበባ ይታወቃል አይደል? አልተሰማኝም። ሚውት አድርገህ ቆምታ እናውቃለን አለ ስልቻ። ስልቻ የሚባለው እንግዲህ ከዚህ ጋር ፍየል ቆዳ የሚሰራ የሚደረግበት ነው። እና እዛ ውስጥ እንግዲህ አንድ ስልቻ በጀና ስርዓቱ አማራ እዚህ ውስጥ ነህ፣ ትግሬ እዚህ ውስጥ ነህ ምናምን ሲል እዛ ውስጥ ራሱን አይደንቲፋይ የማያደርግ ሰው መዓት አይገባም። ከዛ ስልቻ የወጣው በሙሉ ለሰብአዊ መብት ግድፈት፣ ለዴሞክራሲ መብቶች ማጣት እንትን ሆነ ማለት እና የስርዓቱ ትልቅ ችግር ይሄ ነው። አንድ ሁለተኛ፣ ይሄ ብቻ አይደለም፣ ራሱን መግለጽ የማይፈልግ ያነሳው በቃ እኔ ኢትዮጵያ ነኝ፣ አማራ ነኝ አትበሉኝ፣ ትግሬ ነኝ አትበሉኝ፣ ምንም አትበሉኝ ያለ ደግሞ አለ። በምርጫው አዲስ አበባ አካባቢ ታገኛለህ ብዙ እንደዚህ አይነት ሰው። መብቱ ነበረ፣ ግን ምን ችግር ገጠመው? ይሄ ወንድማችን አገሩ በዚህ በከረጢት በብሔር ከረጢት በሚቋጠር በየትኛው ውስጥ ገባ ታዲያ? እንደዚህ ሆነ ወይ ብቻህን ትኖር እንደሆነ ብቻህን እዛው ወደ ሜዳው ላይ ቁጭ በል እንጂ የትኛው ውስጥ ገባ ሲባል ምረጥ። እኔ በጣም ማስታውሰው አንድ አስተማሪ በነበርኩበት ጊዜ ብሔር ሙሉ በሚል ፎርም መጣ እና ብሔራችሁ ሙሉ ሲባል አንዲት አስተማሪ አልሞላም አለች። እኔ የለኝም አዲስ አበባ ነው ተወልዳ ያደገችው እና እኔ በቃ ዝም ብሎ ኢትዮጵያ ይባልልኝ አለች። አትችይም አሏት። ኢትዮጵያ የሚለው ብሔር አይደለም፣ ኢትዮጵያ የብሔር ብሔረሰቦች መኖሪያ ናት እና የትኛው ነው አንዱን ምረጭ ይሏታል። እና እንባዋ ሲመጣ አይረሳኝም። ልጅቱ ፖለቲከኛ ሆነ አይደለም፣ በቅንነት አይደለም፣ ምን ውስጥ እንደምትገባ ጨንቋታል። ቤተሰቦቿ አላስተማሯትም ይመስለኛል እንደዚህ አይነት ነገር እና ጭንቅ አላት። በቃ በኋላ ስትሰርዝ ስትደልዝ፣ አሁን ያቺ ልጅ እንግዲህ አንድ ብሔር ልትሆን ነው ማለት ነው። እና ተመልከተው፣ እንደዚህ አይነት ትውልድም ሜዳ ላይ እየጣለ ነው። እና የአጠቃላይ የዚህ የብሔር ፖለቲካ እና የብሔር ፌዴራሊዝም ትልቅ ችግር ይሄ ነው ወንድም። ይድነቃቸው በየክልሉ አዝረከረካቸው። ይሄ ብቻ አይደለም፣ ደግሞ ሶስተኛም አካል አለልህ ሌላ። ያ ሶስተኛው አካል ምንድነው መሰለህ? ከክልሉ ወጥቶ የሚኖረው ለምሳሌ የተፈጠረለት ቅልም ያለው ስልቻ አለ አይደለም? ለምሳሌ አማራ ክልል አማሮችን የሚይዝ አዘጋጅቷል፣ ኦሮሚያ የሚይዝ አዘጋጅቷል። አሁን እንግዲህ ምንድነው የአማራው እዛ ይሄዳል፣ ሌሎች ቤት ማለት ነው እንግዲህ ዛት ምንድነው
ኦሮሚያ ይሄዳል እንበል። እዛ ሲሄድ ምንድነው የሚሆነው ይሄ ሰው? እኔ አንድ ቦታውን ባልጠቅስ ጥሩ ነው። አንድ ቦታ ስራ እየሰራን እያለን የክልሉ የወረዳው ምክር ቤት ሰው ነው እና ምን ይለናል መሰለኝ፣ እኛ የዛ አካባቢ ሰው ስላልሆንን ማለት ነው፣ እዛ አካባቢ ያልተወለድን ስለሆንን እስቲ ከውጭ የመጣችሁ ሀሳብ ካላችሁ እንባላለን እና ሀሳብ ስንሰጥ ተመልከቱ እነሱን ከውጭ ይለናል እና ለእኛ ሀገራችን አይደለም ማለት ነው። በቃ አካባቢ ሀገራችን አይደለም ማለት ነው። እና ይሄ አስተሳሰብ በጣም ያሳዝነኛል በጣም። እና ይሄ የብሔር እንትን ይኸውልህ አሁን ምክክር የሚባለው እንግዲህ ኢትዮጵያ ውስጥ ምክክር የሚጠበቀው ምክክር ምንድን ነበረ? ይሄ የሰፋ ነው ቅርጸ መንግስት ያዘጋጀነው ቤት የሁለት ቤት ነው የሰራ ነው፣ የፌዴራል ቤት እና የስቴት ቤት ያልነው። እነዚህ ቤቶች ብዙውን ሰው በቤት ውስጥ የሚኖሩትን እያዝረከረካቸው አንተ ዋና አባል ነህ ወይ አይደለህም ምናምን እያለ ብዙ ሰው ጎዳብን። እንዴት አድርገን ነው የምናስታርቀው የሚለው እኮ ነው ምክክር የሚባል የነበር። ይኸውልህ አሁን ረገጥ ያለ ምክክር ሳይደረግ እንደዚሁ ረምርመነው ልናልፍ ነው እና በጣም ኢንተረስቲንግ። እኔ የምወደው እንትን ሀሳብ ስለሆነ ብዙ አወራሁ። አይሰማም። ሌላው እያጠቃለል ነው ያለነው ወንድም ገለታው፣ ሌላው የተነሳው ሀሳብ ምንድን ነው? ይሄ ስለ ህገ መንግስቱ ቅርጽ አንተ ደጋግመህ ስትገልጸው ነበረ። የምንገነባው ቤት ምን አይነት ቤት ይሁን፣ በባለፈው ራሱ ከ2 ሳምንት በፊት የሰራነው ፕሮግራም ራሱ ነበረ። ቅርጸ መንግስቱ ምን ይሁን ብዙ ጊዜ ደጋግመህ የምትለው በሰፊ በሆነ ነገር ትልቁ የሆነ ቅርጸ መንግስቱ ላይና ትልልቅ ሀሳቦችን እነሱን መስመር ካስያዝን በኋላ ሌሎች ጉዳዮች የአዲስ አበባም ሌሎች ጉዳዮች ላይ መፍትሄ እንሰጣለን፣ ቅድሚያ እሱ ላይ ትኩረት መደረግ አለበት ስትል ነበረ በነጋሪት ቲቪ ቀርበ። አሁን ላይ እንግዲህ የተናገርከውም ነገር እውነት እየሆነ ነው ያለው። ቅርጸ መንግስቱ ላይ ሳይስማሙ ወይም ባለመስማማት ተስማምቶ ተበትኗል የሚል ሀሳብ እየመጣ ነው ያለው። እሱ ምንድን ነው? የመንግስቱ አደረጃጀት ፕሬዚዳንታዊ ይሁን ወይስ ፓርላመንታዊ በሚለው መካከል አልተስማሙ። ስለዚህ ባለመስማማት የተስማሙበት ሀሳብ ሆኖ አጣጣሚም ይሄንን ለምክክር ኮሚሽን ከሚያስገባቸው ከ8 ዋነኛው አጀንዳ ሆኖ እንዲያልፍ የሚያስችል ደረጃ ላይ ደርሷል የሚል መረጃዎች እየወጡ ነው ያሉት እና በዚህም ጉዳይ ላይ ያለህን ሀሳብና የማጠቃለያ ሀሳብን እንድታጋራኝ ነው የምጠይቀህ። ወደፊትም እንግዲህ ይሄ ነገር ይቀጥላል። ነገ ተነገ ወዲያ ደግሞ ያው በጥቅሉ የቀረቡት ለምክክር ኮሚሽኑ ተጠቃሎ ሀሳቡ ይገባል ተብሏል። ለምክክር ኮሚሽን በመጨረሻ ደረጃ ተጠቃሎ የገቡት ሀሳቦችስ ምንድናቸው? እነዛ ሀሳቦችስ ምን ይመስላሉ? የሚሉትን ደግሞ ልክ እንደዚህ ሀሳብ የምናጋራ ነው የሚሆነው። ወንድም ገለታው ይሄኛው አጀንዳ ቀለል ያለ ነበረ፣ ግን ቅድም ያልከው ነገር የቅደም ተከተል ችግር ስላለ አንዱ ከአንዱ እየተጋጨብን ነው፣ እየተጓተትን ማይሆን ገመድ ኩትቻ ውስጥ ገባን እንጂ አንዱ እየተመታ ቢመጣ ይቻል ነበር። እና ቅርጸ መንግስት የሚባለው በዓለም ላይ እየታወቁ አሉ። አንዱ ፓርላመንታሪ የሚባለው ስርዓት ነው፣ ፕሬዚደንሻል የሚባል አለ። ፓርላመንታሪ የሚባለው ስርዓት አሁን ኢትዮጵያ እየተከተለችው ያለው ነው። ሁለት እንትኖች አሉት፣ መሪዎች አሉት። ፕራይም ሚኒስተር የሚባለው ምንድነው ጠቅላይ ሚኒስትር እና ፕሬዚደንት የሚባላለው። አንዱ ምንድነው ጋቨርንመንት የመንግስት ምልክት ወይም ደግሞ የመንግስትን የሚያስተዳድረው ማለት ነው ፕራይም ሚኒስትሩ። ሁለተኛው ደግሞ ርዕሰ ብሔር፣ ርዕሰ መንግስትና ርዕሰ ብሔር። አማርኛው እሱ ነው። ርዕሰ መንግስትና ርዕሰ ብሔር ነው። አሁን ርዕሰ ብሔር የሚባሉት ፕሬዚደንት ናቸው። በአንዳንድ ሀገሮች በፓርላመንታሪ ስርዓት ውስጥ አንዳንድ ሀገሮች ርዕሰ ብሔሩ ንጉስ ሊሆን ይችላል። በእንግሊዝ ውስጥ ለምሳሌ ንጉስ ናቸው። ንጉስ ቻርልስ ርዕሰ ብሔር ይባላል። እንደ አስታራቂ እንደ አባት የሚሆኑ ማለት ነው። የፖለቲካ ስልጣናቸው የለም፣ በጣም ውሱን ነው። የፖለቲካ ስልጣን በርዕሰ መንግስቱ እጅ ይሆናል ማለት ነው። እና ይሄ በፓርላመንታሪ ስርዓት ውስጥ እንግዲህ የፕሬዚደንት እና የጠቅላይ ሚኒስትሩ ልዩነት ይሄ ነው። በፕሬዚደንሻል ሲስተም ውስጥ ግን ሁለቱንም ሊይዙ ይችላሉ። ለምሳሌ አሜሪካ ውስጥ ያለው ፕሬዚደንት ትራምፕ አሁን
ርዕሰ መንግስትም ናቸው፣ ርዕሰ ብሔርም ናቸው። ሁለቱን በፕሬዚደንሻል ሲስተም ውስጥ ማለት ነው። ሁለቱንም ሊይዙ ይችላሉ። ብዙ ሀገር ሁለቱንም አጣምረው ይይዛሉ። እና አሁን ኢትዮጵያ ውስጥ ምንድነው የሰማነው ነገር እንግዲህ ፓርላመንታሪ መሆኑ ይቀጥላል። ይሳየው ይቀጥል። ምክንያቱም ሌላ አማራጭ የለንም። አሁን ባለው ሁኔታ የብሔር ፌዴራል ስርዓቱ ከቀጠለ ኢትዮጵያ ፕሬዚደንሻል ሲስተም ውስጥ ልትገባ ትችላለች። የፕሬዚደንሻል ሲስተም ሁለት ነገሮችን ይጠይቃል። አንደኛ የተዋሃደ ፖለቲካ እና ሁለተኛው ደግሞ ይሄ የኔ ነው የምትለው ክልል ሳይኖርህ የምንሰራው ስቴት ወይም ቤት ሁሉ የዜጎች ቤት የሚሆንበትን ስርዓት ከፈጠረ። ማሳቹሴትስ የሚባለው ስቴት እኔ ያለሁበት አሁን እዚህ ያለሁበት ስቴት ብዙ የሚበዛው ነጮች ናቸው። ግን የነጮች ሆኖ ሌላ ደግሞ ትኖራለህ የሚባል ነገር የለም። ያው የሁሉም ማንኛውም አሜሪካዊ ከፈለገው ስቴት ተነስቶ በሮ መጥቶ እዚህ ዝም ብሎ አንድ 15 ቀን ኖሮ መታወቂያውን ቀይሮ መኖር የዚህ ስቴት ባለቤት ይሆናል ማለት ነው። እና ኢትዮጵያ ወደዛ ውስጥ አልገባችም። የብሔር ፌዴራሊዝም ውስጥ ቅድም ያነሳ ነው የባለቤትነት ጉዳይ አለ። ስለዚህ በዛ ንትርክ ውስጥ ያለን ስለሆነ የፕሬዚደንሻል ሲስተም ልናደርገው አንችልም። የተዋሃደን ፖለቲካ የለንም። ለምሳሌ ያህል ምን ፕሬዚደንት ለመምረጥ ኦህዴድ እንበለው የኦህዴድ ፓርቲ አለ፣ የዚህ ብአዴን ፓርቲ አለ፣ ትግራይም ካለ አብረው ሆነው ይኖራሉ። አንድ ፕሬዚደንት ለመምጣት ዘሎ የብአዴኑ የኦህዴዱ ሰው አማራ ክልል ሄዶ ምረጡ ሊል አይችልም። ምክንያቱም ፕሬዚደንቱ በሁሉም ነው መመረጥ ያለበት። በሁሉም ኢትዮጵያዊ መጥቶ ከኦህዴድ መጥቶ ኢትዮጵያ ውስጥ ምረጡ ጋምቤላ ምረጡ ሊል አይችልም። ምክንያቱም በክልል ነው የተሰፋው ቤታችን አይደለም። እንግዲህ በዛው ያስተዳድር እንጂ እዚህ ምን ያመጣዋል ነገር ይመጣል። ስለዚህ መጀመሪያ ቅርጸ መንግስቱ ያልነው ለዚህ ነው። የቅርጸ መንግስቱ አሰራር ጉዳይ ተዋህዶ ከመጣ ፕሬዚደንሻል ሲስተም ሊሆን ይችላል። አሁን የሰማነው እንግዳ ነገር ምንድነው ግን አብይ አህመድ ወይም ጠቅላይ ሚኒስትሩ ፕሬዚደንትም ይሆናሉ፣ ምንድነው ርዕሰ መንግስትም ይሆናሉ፣ ርዕሰ ብሔርም ይሆናሉ የሚል ነው የሰማሁት። እንግዲህ የዚህ አሁን ያለው ሪኮመንዴሽን ወይም ደግሞ ምክረ ሀሳብ፣ ይችን ምክረ ሀሳብ ይወዳታል አብይ በጣም። ሁለቱንም መሆን ይፈልጋል ይመስለኛል። ፕሬዚደንቱን ወደዛ ያባረራቸዋል። ከዛ በኋላ እንደ ቡራኬ ሰጪውም እሱ ነው የሚሆነው ንግግር ላይ ማለት ነው። ፓርላማ ሲከፈት ቡራኬ መስጠት ነው ስራቸው። እዛቸው የሞት ፍርድ የተፈረደበትን ሰው ይቅርም ይላሉ፣ አምባሳደር ይሾማሉ። እነዚህ ሁሉ ነጥቆ ወስዶ እንግዲህ ሁለቱንም እሆናለሁ ለማለት ነው። ግን በፓርላመንታሪ ስርዓት ውስጥ ይሄ የለም። ፓርላመንታሪ ስርዓት ውስጥ ፕሬዚደንት የሚባል ካለ ፕሬዚደንቱ ርዕሰ ብሔር ነው የሚሆነው፣ ጠቅላይ ሚኒስትሩ ርዕሰ መንግስት ነው የሚሆነው። ስለዚህ እነዚህን ሁለት ነገሮች አተራምሰን እንሄዳለን የሚለው ነገር ሞቲቭ ምንድን ነው? ለምን መጣ? ምንድን ነው ያመጣው ይህንን ነገር የሚለው ነገር ያየን እንደሆነ አለቅጥ ስልጣን መፈለግ፣ አለቅጥ ምልክትነት መፈለግ፣ እንዲሁ ትንሽም ቢሆን ሌላ ሰው ብድግ ብሎ ፕሬዚደንት ነው ብሎ ብድግ ሲል ሊናገር እንደው ፓርላማ ለመክፈትም ሲናገር የሚናደድ ሰው አለን ማለት ነው። ቤታችን አንድ ሰው እያለ ይችን ሁሉ የጠላ ያችንም ማካፈል ያልፈለገ አንድ ሰው እያለ ሁሉንም ጠቅልሎ እኔ ነኝ የሚል ማለት ነው። እና ይሄ በጣም አሳፋሪ ነገር ነው። እኔ አይ ቲንክ መለወጥም ያለበት ነው የሚመስለኝ። በአጠቃላይ ፓርላመንታሪ ስርዓትና የዚህ ምንድነው ፕሬዚደንሻል ሲስተም በዓለም ላይ የተለመደ ስለሆነ ለምን ተሞክሮ አይቶ ማስተናገድ ነው የሚጠበቅብን። መልካም፣ እጅግ አድርጌ አመሰግናለሁ ወንድም ገለታ። እንግዲህ ከተጣበበው ጊዜ ሁሌም እያስቸገርኩኝ እባክህ ለነጋሪት ቲቪ አድማጭ ተመልካቾቻችን በእነዚህ ጉዳዮች ላይ ቀርበ ሀሳብን ስትስለ ሁሌም ፍቃድን ነው የምትሰጠኝ። እግዚአብሔር ያክብርልኝ። እጅግ አድርጌ አመሰግናለሁ። አሁንም በዚህ ጉዳይ ላይ አላበቃንም። ይህንን ከሰሞኑ የሚነሱትን ሀሳቦች ይዘን ደግሞ እንዲሁ ዳርማይ ለተመልካቾቻችን እንቀርባለን። በእኔ በኩል ጥያቄን ጨርሻለሁ። እንደው ምናልባት ይህንን በዚህ አጋጣሚ ብናስተላልፈው ይህን መልእክት የተሻለ ነው ብለህ የምታስበው ነገር ካለ ለእሱን እድሉ ልስጥ፣ አለበለዚያ በእኔ በኩል ጨርሻለሁ። እንገለታው አመሰግናለሁ። እንግዲህ ምንድነው ጥሩ ያልሆነ ነገር ሊሆን ይችላል፣ ግን ምክክሩ ሲጀመር ምክክር ኮሚሽነሩ በተወሰኑ ልጆች
ተወልደዋልና ምክክር የሚባል ኮሚሽን የሚባል ተፈጥሯል፣ ተሳክቷል ምናምን እንደው ጅማሬያችን በጣም አማረ ሲሉ ነበረ እና አሁን የሰማሁት ዜና ደግሞ ሀዘን እንደደረሰባቸው ነው። ሌላ ሀዘን ላይ እንዳሉ ነው እና ይህ ጥሩ አይደለም። እንደዚህ አይነት አምልኮ አየው አሁን ወደ ሌላ ይወስደዋል ሌላውን ሰው። አይ ጥሩ በፊት እንግዲህ ያኔ ልጅ ሲወለድ እግዚአብሔር ይመስገን ብለናል። አሁን ደግሞ እንግዲህ ሞት ከመጣ ደግሞ በቃ ተሰናከለ ማለት ነው። ለምን የሚል አይነት እንደዚህ አይነት አምልኮ ውስጥ መክተት ትክክል አይደለም። እግዚአብሔር መጽናናት ይስጣቸው። እውነት ከሆነ ይሄ ዜናው የሰማነው ዜና መጽናናት ይስጣቸው። ኢትዮጵያውያን በሙሉ አንድ ሰው ቤተሰቡን ሲያጣ ይሰማናል፣ አዝናለሁ በጣም። ግን እንደዚህ አይነት አምልኮ እየጎተተ የሚያመጣውን ነገር ማሰብ ይኖርባቸው ነበረ። ማናቸውም ግን እኔ ምክክር የሚባለው በኢትዮጵያ ውስጥ እንደው መልእክትን ይቅርታ ከማጠቃለል በፊት እሰጥሃለሁ። እቺኛው አሁን ላልከው ሐሳብ ነው፣ ጥሩ ነገር ነው ያነሳው እና እኛም አንተም ከኔ ጋር ቀርበህ ይሄን ነገር ስናነሳ ነበረ። ያው አንዴ ምክክር አንዴ ኮሚሽን ሲባል ልጅ ሲወለድ ስያሜ እንደወጣለት ሁሉ ደግሞ በዚህ በምክክር ሂደት ውስጥ ደግሞ እንዲህ አይነት ነገር ሲገጥም የሆነ ጽሁፍም ስላየው ነው እና የሆነ አዘነስ ብለን ደግሞ ስም ይውጣ በዚህን ወቅት ምናምን ተብሎ ሌላ ወደ ማሾፍ ነገር ተገባበት። እሱን ነው ጥሩ ብለሃል። ሌላው ደግሞ አስታውሰ እንደሆነ በእንደዚህ ጊዜ ለድምቀቱ ሲፈለግ ብዙ ገና የሚወለድ አለ ሲሉ ነበር እሳቸው ራሱ። እንደገና ደግሞ አስታውሰ እንደሆነ ከዚህ ከምክክሩ በፊት ምርጫ ተካሂዶ ነበር እና የአባቷን ሞት ቀብር መልስ መታ መረጠች፣ ቤት አስክሬን አስቀምጦ መረጠ፣ ነፍሰ ጡር የሆነችን ከእንትን መታ መረጠች። ልክ እንዲህ ተብሎ ሲነገር ነበርና አባቷን ቀብራ ቀጥታ መታ የመረጠች መራጭ ካለች ምርጫን ለመምረጥ ነው እንግዲህ አስብ ካለች ቤት ውስጥ ደግሞ የ17 ነው ያላደገ ታዳጊ ልጅ አስክሬን አስቀምጦ ቤተሰቦችና ጎረቤቶች መተው መረጡ የሚል ዜና የሰማን እንደሆነ እንደው ንጽጽር አይደለ እንደው ትልቅ ኃላፊነት ተሸክመዋል፣ ትልቅ ነገር ይዘዋሉ እና እንደው የሚባለውን ነገርም እውነትም ሆነ እግዚአብሔር ያጽናቸው፣ ለሟችም እህትም ነፍስ ይማር። እንደው ከቀብር መልስስ መጥተው ይህንን ጉዳይ ቢሰሩትስ? ምክንያቱም የአባትን ቀብር ቀብሮ መጥቶ ምርጫ ከተመረጠ አስክሬን ቤት አስቀምጦ ምርጫ ከተደረገ አስክሬን ቤት አስቀምጦ ምርጫ ተካሂዷል ተብሏል። በኢትዮጵያ የፖለቲካ ታሪክ የሁለት ሶስት ወደኋላ ገፋ ብንል ያለ ታሪክ ነው እና ሴስ ብለን ብንጠይቅ ምን ነውር አለ? ግን ልምምዱ ግን የስርዓት ሆነና ያልተገባ ሆኖ ቅድም ያልከው መጥፎ ነገር ሆነና እንዲህ እንድናነሳ የሚጋብዝ ነገር ነው የሚጨምር። ስላቆረጥኩ ይቅርታ፣ ወደ ማጠቃለያ ያገባል። አይ ትክክል ነው። ትንሽ እንትን አይደለም፣ ትክክል አይደለም፣ ሳይንቲፊክ አይደለም፣ ሳይንሳዊ አይደለም። ኮሚሽኑ ቀኝ እግሩን መታው ሊቀናን ነው። ኮሚሽኑ አንዲት ሙሉን ስራ የያዘች ሴት አቋረጠችው ሊቀናን ነው የሚባል ነገር ዝም ብሎ በባህሉ ሰው ሊል ይችላል። እና እንደዚህ አይነት ነገር ተወለደ የሆነች ልጅ ሴትዮ ወለደች እዚህ ስብሰባችን መካከል ቀናን ግድ የለም የሚለው ነገር እንደዚህ አይነት ደግሞ የተሳሳማን ነው። ደግሞ ሌሎች የህይወት ገጠመኞች ሲመጡ ደግሞ ሌላ ትርጉም እንዲይዝ ያደርጋል። እና እኔ እንደው ትንሽ ለመተቸት ሁሉ ይቸግረኛል። ሰዎቹ የተማሩ ናቸው፣ ብዙ እውቀት ያላቸው ናቸው። እና እንዴት እዚህ ነገር ውስጥ እንገባለን? እንደ ሀገር ምን ነካን? ኢትዮጵያውያን በአጠቃላይ ምን አዚም አደረገብን? ቤት ነው ወደ ነፍሳችን ቶሎ ማንመለሰው የሚሉ ነገሮች ሁሉ ይልቅ የብሔራዊ ምክክር ጉዳይ መሆን አለባቸው ይመስለኛል። አሁን ሳየው የመጀመሪያ ነገር ምንድነው አንዱ ትልቁ ችግር መሰለህ፣ እንደ ዜጋ የምማረው በቀውስ መካከል ነው ምክክር የምናደርገው። በቀውስ መካከል፣ በጦርነት መካከል ደም እየፈሰሰ የብዙሃን ደም እየፈሰሰ ያ ደም አስክሮናል እና ትክክል ያልሆነ አስተሳሰብ ነው ያለው። ምክክርን የምንረዳበት መንገድ የምናደርጋቸው ምክክሮች ሁሉ በጣም የቃወሱ ቀውሰኛ ነው እና አንዳንዱ ቁጭ ብለህ ስታስበው አሁን ተመልከት፣ አሁን እንኳን ስንገመግመው ይሄንን የገጠመኙን ነገር እንዴት እንደሚቃወስ እርስ በርሱ ተመልከተው። እና መጀመሪያ መሆን ያለበት ይሄንን ቀውስ ላይ ነው መምከር የነበረብን። የሚፈስ ደም መካከል የወገኖቻችን ደም እየፈሰሰ ወገኖቻችን እየተራቡ ረሃብ እየወደቀ እንስሳው እየወደቀ በጣም ያሳዝናል። በረሃብ እየወደቀ ወተት የሚያጠጡ ላሞች እያቃሰቱ እየሞቱ ወገኖቻችን እርስ በርስ እያለቁ
በዛም በዚህም ኢትዮጵያዊ ነው የሚፈሰው ደግሞ እግር እየተቆረጠ ድሮን በላያችን ላይ ያንዣበበ ትግራይ እያለቀሰ አማራ እያለቀሰ ኦሮሞ እያለቀሰ በዚህ መካከል ደግሞ ሌላ ነገር ደግሞ እያደረግን ነው ኢትዮጵያ እየመከረች ነው ስንል ተቃወሰ እና ይሄ ቀውስ ብዙ እንደዚህ ምንተቻቸው ነገሮች እየበዙበት መጡና ወደ ነፍስ የመመለስ ምክክር ያስፈልጋል። ይሄን ቀውስ የማርገብ መጀመሪያ ከዛ በኋላ ፌደራል ስርዓቱ ፕሬዚደንት ይሁኑ የጠቅላይ ሚኒስትር እኮ ጌጥ እኮ ነው፣ ጌጥ ጥያቄ ነው እሱ። ወግ ያማረን እኮ ነው የምንሆነው። ምንድነው ካሉ ቅርጸ መንግስቶች መካከል የትኛው ይሻለናል? ሌሎች መሰረታዊ ነገሮች መጀመሪያ እሳት የማጥፋት ነገር እንደው ይሄ ብቻ ልናገርና ልጨርስ። በዚህ በፊት ያነሳው አስቼ ይሆን አላውቅም። አንድ ቀን እዚህ የምንኖርበት ህንፃ ውስጥ እንትን ይሄ የእሳት አደጋ ጥሪ ያለ አይደለም በየቤቱ ተገጥሟል። ይሄ አላርም ጮኸ እና ንግግር ይደረጋል። ምንድነው ንግግሩ? እንትን አትጠቀሙ፣ ምንድነው ሊፍት የሚባለው እሱን አትጠቀሙ፣ ኤሌቬተር አትጠቀሙ፣ መውረጃ አለ በዛ ቶሎ ቶሎ ውረዱ እና እዚህ ውስጥ እሳት ዲቴክት ተደርጓል ተገኝቷል እና ውጡ ተባለ። ሩጫው ልነግር አልችልም። ሁላችን ወጣን፣ ስራዎቻችንን በሙሉ ትተን። ስብሰባ የሚያደርጉ ነበሩ፣ ስብሰባቸውን ትተው ወረዱ። ሌላ ስራ የሚሰሩ ኮምፒውተር ላይ የሚሰሩ በሙሉ ትተን ወረድን እና ተሰባሰብን መሰባሰቢያ ቦታው ላይ። እነዚህ እሳት የሚያጠፉ ሰዎች መጡ። ከዛ በኋላ ብዙ ነገር ካደረጉ በኋላ አንድ ሰው በስህተት የሆነ ነገር ሲጠብስ እሳት ፈጥሮ ነው እና በቁጥጥር ስር አውለነዋል ተባለ። በቁጥጥር ስር ስለዋለ አሁን ሁላችሁም ሰላም ናችሁ፣ ወደ ክፍሎቻችሁ መሄድ ትችላላችሁ ሲባል ወደ ክፍላችን ሄደን ስራችንን ቀጠል። ስብሰባው ቀጠለ፣ ሁሉ ነገር። ኢትዮጵያ ውስጥ እሳት እየነደደ እየተቃጠለ ነው። ኦሮሚያ ውስጥ በድሮን ቃጠሎ የለም፣ ትግራይ ውስጥ ቃጠሎ አለ። ይሄ እሳት መቆም አለበት መጀመሪያ። ከዛ ወደ ስብሰባ እንመለሳለን። ወደዚህ አሁን ምንድነው አዲስ አበባ ላይ ያለው ትልቅ አዳራሽ የተሰራ የተባለው የአድዋ አዳራሽ አይደለም የተባለው፣ እዛ የምንገባበት ጊዜ ይመጣል። እሳት መቆም አለ። ትግራይ እየተቃጠለች ኢትዮጵያ እየመከረች ነው፣ እንዴት ልንል እንችላለን? እና ይሄንን ጉዳይ ማገናዘብ ይኖርብናል የሚል ነገር ለማንሳት ነው። መጨረሻ ላይ እጅግ በጣም አመሰግናለሁ ወንድሜ ይድነቃቸው። መልካም ቀን ይሆንልህ። እጅግ አድርጌ አመሰግናለሁ ወንድም ገለታ። ሁልጊዜም ያው ቀደም ብዬም ገልጬዋለሁ፣ እባክህን ስለመተህ ለተመልካች ለአድማጮቼ ሀሳብን ስለመታጋርልኝ እጅግ በጣም አድርጌ አመሰግናለሁ። ክብረት ይስጥልን ወንድም ገለታ። አመሰግናለሁ። በጣም አድማጭ ተመልካቾቻችን የነበረን ቆይታ ይሄንን ይመስል ነበረ። ካነሳነው ሀሳብ ይጠቅማል ሊሆናል ያላችሁትን ነገር እንዳገኛችሁ ተስፋ አደርጋለሁ። በሌላ መሰናዶ ዳግም እስክንገናኝ ድረስ በያላችሁበት መልካሙን ይግጠማችሁ።